ትልቅ እንትና አንድ ሰው ቁርአን ልኮልኝ ነበር፣ ግን ሙሉ በሙሉ በአረብኛ ነው። ምንም ሊገባኝ አልቻለም። ግን ተፍሲር ያለውን እንትን ከጎግል ላይ አውርቼ ነበረ። ግን የሆነ እንደዛ አይነት መጽሐፍቶችን ስልክ ላይ ስታነብብ እንትን ብዙ ኮንፈርት አይሰጥህም። ልክ እንደ ቁርአኑ የተሰጠ እንትን ምንድነው ሃርድ ኮፒ ያለው ይልክልሃል። አናግረውና ስልኩን አስቀምጡለት። ያው መርካቶና አማርኛው ቆድ እንትን ትርጉሙ ሃርድ ኮፒ ይልክልሃል። ሃርድ ኮፒ ይልክልሃል። እሱንም ገዝቶ ይልክልሃል። ችግር የለውም፣ ምንም ችግር የለውም። የኔም መጽሐፍቶች አጠቃላይ ይልክልሃል። የእንትኑን ብቻ የመላኪያውን እንትን በልና አናግረው እንዴት እንደሚላክ አላላኩ ምናምን ነገር እንትን በለው ይልክልሃል። ይኸው ስልኩን ያዘው። እሺ ማንን ነው እንትን ፎሎ ማድረገው? ስልክ ከስራ አስቀምጠልልሃል። ሴቭ አድርገው። ኡስታዝ ጀማልን ፎሎ አድርገው። ስክሪንሾት አደርጋለሁ። በቃ ስክሪንሾት አድርጌዋለሁ። አመሰግናለሁ። በቃ እሺ፣ ቻው ኡስታዝ። ከተመቼ ቁጥሮችን ቆይ እኔ አጥፋቸዋለሁ። ምኖችን አይ ለቤቱ ጥሩ ስላልሆነ እንደዚህ ቁጥሩ ሙሉ በሙሉ ሲጻፍ ኦኬ፣ በቃ አጥፍቼዋለሁ። በቃ አይ ችግር የለውም። መጽሐፍ ስትፈልጉ ማለት ስትፈልጉ ክርስቲያኖች እነ ኡስታዝ ጀማልን ምናምን አናግሩ። የተቀመጠ አለ ለእናንተ። ኦኬ፣ ጥያቄ ያላችሁ ሰዎች እንትን ማለት ትችላላችሁ፣ መጠየቅ ትችላላችሁ። ክርስቲያኖች ካላችሁ ለእናንተ ቅድሚያ እንሰጣለን። ኡስታዝ ክርስቲያኖች ስታይ አስገባልኝ እነሱን። ገስት ላይ ራፊ ጥያቄ አለ ወይ? ጥያቄ ሜሮን የምትባለዋ ልጅ እየታየችኝ አይደለችም። ካለች አስገባት እስቲ ኡስታዝ። ማርሐባ ገስት ተላከችም። በቃ ጥያቄ የሌላቸው ሙስሊሞች አታስገቡ። ፎዚ፣ አሲያ እናንተ እቅሩ። እዚህ ፎዚ እንትን ነው ሰለምቴዎች ካሉ ወደዛ እንድትወስድልኝ ስለምፈልጋት ነው ያስገባሁት። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ዩቲ እንዴት ነህ? ሰላም ነው? ሰላም ነኝ ያለው አልሐምዱሊላህ። ሰላም ነሽ አንቺ? ደህና ነኝ አልሐምዱሊላህ። ኡስታዝ እንትን የሆነ ኮባ ሰርችልህ ነበር በፕሮፋይል እና ፈቃደኛ ከሆንክ ቢላክልህ ደስ ይለኛል። ምን ኮባ? ወደ አንተ እንዲልኩልህ ኮባ ሰርችልህ ነበር በፕሮፋይል። ኮባ እኔ ዳቦ አልጋገርበት ምን ያደርግልኛል? ኮባ ኮብ መጠጫ ኩባያ ነው። ኩባያ ካፕ ማለትሽ ነው? ኮብ ነው ካፕ በእንግሊዝኛው። ኦኬ ኩባያ ማለትሽ ነው? አዎ በሀገራችን ኩባያ። ኦኬ ማሻአላ መቼም ስጦታ አይናቅም። ኢንሻአላህ ማነው የያሲን ጋር አለልሽ? ያሲን ጋር ሀሰን ጋር አድራሻ ያለልሽ በዛ ላኪልኝ። እሺ መርሐባ ኢንሻአላህ ጠይቂው። እሱ ምንም ችግር የለም። ያው ሰው አክብሮ ስራዬ ብሎ ሰርቶ እንትን ሲል ጀዛኪላህ ኸይረን ጀዛ አላህ ይቀበልሽ። አይገባኝም ነበረ ግን እንደው አስበሽ ያንን ነገር ስላደረግሽ ከዛ አንፃር ኢንሻአላህ በህዝብ ፊት እንትን ማለቱ አልፈለኩም። ሌሎቻችሁ ግን አልፈልግም፣ እንደዛ ነገር አታድርጉ። ኤኒዌይ ማለት ነው፣ አትጨናነቁ። ኦኬ ሲራክ አቤት ወይድ ሰላም ነው? እንዴት ነህ? ደህና ነኝ። እንዴት ነህ? ሰላም ነው? ሁሉ ሰላም ነው? አስተካከል ከአንዳንድ ነገር ምን ጸባይን አስተካከል። አዎ ከዚህ በፊት ያው አንዳንድ ጊዜ ጥፋት ሰው ያጠፋል። ጥፋት ያጠፋሁትም ምናምን ያስቀየምኩም ሊኖር ይችላል። አሁን ላይ ግን ያው አስተካክዬ ነው የመጣሁት ብዬ አስባለሁ። አብሽር፣ ችግር የለም። ጥያቄ እኮ ችግር የለውም። ግን እንትኑ ትንሽ መከባበሩ ከሌለ ለአንተም ጥሩ አይደለም። እኔ ደግሞ ሁሌ ማክብሬ
ነው ማናገር የምፈልገው። ተከባብረን ነው። ምክንያቱም ውይይትም መቅረት ይችላል። ሰው ይቀድማል። ሰው ገብተዋል። ከውይይት ይልቅ ሰው ነው የሚቀድመው አይደል እንዴ? ተከባብረው እሱን ለማዳን ብለህ ነው የምትመጥለው። አንተም እኔ ጋር የምትመጣው የሆነ ነገር ላድ ነው ብለህ ነው የምትመጣው። ገብቶ እንደዛ ነው መሆን ያለበት እንጂ የሆነ በኮምፒቲሽን አይደለም፣ በኮርፖሬሽን ነው መሆን ያለበት። ኮምፒቲሽን እና ኮርፖሬሽን ልዩነታቸው እሱ ነው ራሱ። ኦፕሬሽን ከአንድ ወገን ሲሆን ጥሩ አይደለም። ኦፕሬሽን ግን ከሁለት ወገን ሲሆን ደግሞ ኮርፖሬሽን ይሆናል ማለት ነው። ኮርፖሬሽን ሲሆን ደግሞ ኮምፒቲሽን የሚባለው ነገር ይጠፋል ማለት ነው። ኮምፒቲሽን በጣም አደጋ አለው ራሱ ማለት ነው። ወደ ጥያቄ ሂድ፣ ችግር የለውም። እሺ የኔ ጥያቄ ምንድነው? በመጽሐፍ ቅዱስ ውስጥ ስንት አይነት የእግዚአብሔር ልጅነት አለ ብለህ ነው የምታምነው? ስንት አይነት ከባድ ጥያቄ ነው። ስንት እኔ የማውቀው 3 ነው 4 አይነት አለ። አንተ ስንት አይነት አለ ነው የምትለው? እኔም 3 ይመስለኛል። 3 አይነት ልጅነት አለ ብዬ ነው የማምነው። አንተ እነማን ናቸው? እኔ እነግርሃለሁ፣ ችግር የለም ንገረኝ አንተ። እሺ እኔ አንደኛው ሁሉም ሰው ማለት እያንዳንዱ ሰው ሁሉም ሰው በምድር ላይ ያለ ሰው ሁሉ የተፈጠረ ሰው ሁሉ ሲፈጠር በእግዚአብሔር መንፈስ ስለተፈጠረ እግዚአብሔር ስለፈጠረው ስለዚህ እግዚአብሔር ወለደው ይባላል ማለት። በዛ መንገድ ሁሉም ሰው የእግዚአብሔር ልጅ ነው። ስለዚህ በመፈጠር ደረጃ ያለ ልጅነት አንደኛው የእግዚአብሔር ልጅነት ነው። ሌላኛው ደግሞ የኢየሱስ ክርስቶስ ልጅነት ደግሞ አለ። እሱ ደግሞ ኢየሱስ ክርስቶስ ያለ ወንድ ፈቃድ ያለ ወንድ ዘር ከሴት ዘር ብቻ ስለተጸነሰ እሱ ልጅነቱ አለ። ሌላኛው ደግሞ የአማኞች ልጅነት የሚባለው ነው። እሱም ክርስቲያን አማኞች ስንሆን እኛ በተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለሚል በስሙ አምነን ከዛ ብቻ በመንፈስ ቅዱስ ስንሞላ የእግዚአብሔር ልጅ እንሆናለን። ስለዚህ በመንፈስ ቅዱስ የመመራት በእግዚአብሔር መንፈስ የሚመላለሱ እነሱ የእግዚአብሔር ልጆች ናቸው ስለሚል በእግዚአብሔር መንፈስ የሚመላለሱ ሁሉ ደግሞ ልጅ የሆነበት ደግሞ ልጅነት አለ ማለት ነው። እነዚህ ነው አሁን ያስታወስኩት። አሪፍ ሶስቱን እኔም ከአንተ ጋር በጣም ነው መጋራው ማለት ፈጣሪ ወንድም ሴትም ያሉነ ጾታ የሌለው ኑባሬ ስለሆነ በባህሪ ውስጥ መውለድ የለም። ለምሳሌ ተራራ የተፈጠረ ነገር ሆኖ ሳለ ነገር ግን በራሱ መወለድ ተምሳሌታዊ ቃል ነው ራሱ። ለምሳሌ አሞጽ 4:13 ላይ ሚት አድርገው ሲራክ የሆነ ነፋስ ነገር አለ በአንተ ጋር መሰለኝ። አሞጽ ምዕራፍ 4 ቁጥር 13 ላይ እነሆ ተራሮችን የሰራ ይላል። መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል። ስለዚህ አሁን መወለድ የሚለው ነገር እዚህ ጋር መሰራት በሚል ነው። ሳይወለዱ የሚለው ሳይሰሩ ሳይፈጠሩ ማለት ነው ብለው ያስባሉ። ለምሳሌ መዝሙረ ዳዊት ማነው የእስራኤል ሕዝብ ሲናገር ምንድነው? ኦሪት ዘዳግም ምዕራፍ 32 ቁጥር 15 ላይ የፈጠረውን አምላክ ተወ ይላል። ሙሴ ፈጠረ ለሚለው ቃል እማራይ ቃል ሲጠቀም ደግሞ እዛው ጋር ምን አደረገ? ቁጥር 18 ላይ የወለደህን አምላክ ተውክ ይላል። በሶስተኛ መደብ የፈጠረውን አምላክ ተወ ካለ በኋላ በሁለተኛ መደብ ደግሞ የተወውን አይሁዳውያኖች ምን አላቸው? የወለደህን አምላክ ተውካል። ስለዚህ አውዱ ላይ መወለድና መፈጠር አንድ አይነት ተደርጎ ስለተቀመጠ ዘዳግም 32:6 ላይ የገዛ አባት አይደለምን የፈጠረና የመሰረተ እሱ ነው ይላል። ስለዚህ በዕብራይስጥ አብ ማለት ኦሪጂኔተር በሚል ይመጣል ማለት ነው። አስገኝ በሚል ይመጣል ማለት ነው። ለዛን ኢሳይያስ ምዕራፍ 1 ቁጥር 2 ላይ ልጆችሽን ወለድኩኝ አሳደግኩኝ ይላል። አሁን ወለድኩኝ ለሚለው ቃል ሄጌኒሳ ነው የሚለው ግሪክ ሰብስቲዩንት ላይ ተቀመጠ መፈጠርን ነው የሚያሳየው ማለት ነው። ለምሳሌ ዮአብ የሚባል ስም ታውቃለህ? ዮአብ ሰምታችኋል? ይሄንን ጉድ ምን የሚባለው ነው? አባትን አስገኘ ከተባለ ኦልሬዲ ኢየሱስ አብ ሊሆን ነው ማለት ነው። እንደዛ ብሎም የሚያስቀምጡበት እንትን አግባብ አለ። እስታችሁ ማስረጃውን ጠይቁልኝ እስቱ። አባትን አስገኘ ብለው ያሉበት አለ እና በጣም አደገኛ ትምህርት ነው ራሱ። አምላክን ካስገኘ ኢየሱስ አምላክም ነው። እሺ አባትን ካስገኘ ግን እንዴት ነው የሚሆነው ማለት ነው? አባትን አስገኘ የሚል ትምህርት አላቸው። በጣም አደገኛ ትምህርት ነው ራሱ ማለት። ሃይማኖተ አበው ላይ ላውጣላችሁና እንትን ልበላችሁ ማለት ነው። ይኸውላችሁ ሃይማኖተ አበው ምዕራፍ 109 ቁጥር 22 ላይ ከብርሃን የተገኘ ብርሃን፣ ከሊቅ የተገኘ ሊቅ፣ ከአባት የተገኘ አባት ዛት ሚንስ ከአብ የተገኘ አብ ብሎ ነው ያስቀመጡት። ግዙ ማለት በጣም አደገ። ከአምላክ የተገኘ አምላክ ኢትስ ኦኬ ኦንቶሎጂካል ነው ብለን እናምናለን ተብሎ ያምናሉ እነሱ። ግን ከአባት የተገኘ አባት እንዴት ይሆናል ማለት እንዴት ነው የሚሆነው ራሱ ማለት። እዚህ ጋር ተመልከቱት ራሱ ሃይማኖተ አበው ምዕራፍ 23 ቁጥር 4 ላይ አስቀድሜ እንደተናገርኩት ከእግዚአብሔር የተገኘ እግዚአብሔር ነው እንጂ ይላል። እግዚአብሔር ከእግዚአብሔር ተገኘ ይላል። ሃይማኖተ አበው ምዕራፍ 18 ቁጥር 17 ይኸው ከአብ ባህሪ የተገኘ ነው ይላል። ከባህሪ ነው የተገኘው የሆነ ከአብ ባህሪ
ባህሪ እንዴት ነው የሚከፈለው? ራሱ ሃይማኖተ አበው ላይ ምንድን ነው የሚለው? ራሱ ሃይማኖተ አበው ላይ ባህሪ ይገኛል? ባህሪ እንትን የሚል ነገር ነው አይደለም። ራሱ ባህሪ ምን የሚል ነገር ነው? ሃይማኖተ አበው ምዕራፍ 88 ቁጥር 8 ላይ ያዩት መለኮት አስገኝ ሳይኖረውና ሳይለወጥ በአንዲት ክብር በቅድምና ነበር ይላል። መለኮት አስገኝ ከሌለው ከመለኮት መለኮት እንዴት ነው የሚገኘው? በጣም የሚገርማችሁ ነገር ማለት ነው። ሃይማኖተ አበው ምዕራፍ 109 ቁጥር 15 ላይ ያዩት ከቀን ዘመን አስቀድሞ ያለ ተፈልጦ ከአብ አካል ዘእም አካል ባህሪ ዘእም ባህሪ የተገኘ ነው ይላል። ተመልከቱ ራሱ ማለት ነው። እንደገና ደግሞ ተመልከቱ ሃይማኖተ አበው ምዕራፍ 19 ቁጥር 3 ላይ ከእውነተኛ የባህሪ አባት የተገኘ እውነተኛ የባህሪ ልጅ ባህሪ ይላል። ባህሪ እንዴት ነው የሚገኘው? ሁለት ባህሪ አይደለም ራሱ ያለው አንድ መለኮት ባህሪ ካለ ከባህሪ እንዴት ነው ባህሪ የሚገኘው? ከባህሪ ከአምላክ ከአካሉ ደግሞ አካል የአካል አካል አይደለም ራሱ። እንደገና ደግሞ ሌላ ቦታ ደግሞ ስታዩት ግጭት ታገኝታላችሁ። ሃይማኖተ አበው ምዕራፍ 99 ቁጥር 7 ላይ ከአባትነት በቀር በስራ ሁሉ አባቱን የሚመስልና እንደሆነ በወልድ እናምናለን። አባቱን የሚመስልና እንደሆነ ተመልከቱ። አባቱን የሚመስል እንደሆነ እናምናለን። አባቱን የሚመስል እንደሆነ እናምናለን። ምን አይነት ትምህርት ነው? አንዴ ከአብ የተገኘ አብ ምንድን ነው? ከአብ የተገኘ አብ ራሱ በጣም እኮ ነው እንትን የሚል ማለት ትምህርታቸው ማለት ነውና እዚህ ጋር ጥያቄ ስጠይቃቸው ማርያም መጽሐፈ አርጋኑ ላይ ስትመለከተው ዘሰን ማለት ምዕራፍ 11 ቁጥር 7 ላይ ማርያም የሕይወት ምንጭ ሆይ ካንቺ የሚረጨው ርኩሰተ ሥጋ ርኩሰተ ነፍስ የለባቸውም ማለት የሕይወት ምንጭ ሆይ ማንን ነው የሕይወት ምንጭ አላት? ማርያምን ማን ነው ሕይወት? ሕይወት ኢየሱስ ክርስቶስ ኢየሱስ ነው። ስለዚህ ኢየሱስ ሕይወት የተባለ ፍጡር ነው ማለት ነው። ከፍጡር እንዴት ነው ምንጭ ማርያም የተገኘችው ማለት ነው? እንግዲህ ተመልከት ማርያም የተገኘችበት ማለት የተገኘችበትን ስትመለከት ማለት ነው። ዘፍጥረት 22 እና 23 ላይ ታስታውሳለህ? እግዚአብሔር አምላክ ከአዳም የወሰዳትን አንዲት አጥንት ሰው አድርጎ ሰራ። ከዛ አዳምም ምን አለ? ይቺ አጥንት ከአጥንቴ ስጋዬ ከስጋዬ ናት፣ እርሷ ከወንድ ተገኝታለችና አለ። ከማን የተገኘችው? ከወንድ ራሱ ማለት ከወንድ ስለተገኘች ያቸው ሔዋም ከማን የተገኘችው? ከአዳም ነው የተገኘችው። ኢየሱስም የተገኘው ከማን ነው? ከዳይ ዘር ነው የተወለደው። አዎ ከማርያም ነው የተወለደው። ይህንን ነው የሚያሳየው ማለት ነው። እና እንደምትመለከተው ነው። ከዛ አንጻር በጣም አደገኛ ትምህርት ነው ያለው። ሌላው በጣም የሚገርመው ነገር ኢየሱስ ፈጣሪና ፍጡር ነው ብለው ነው የሚያምኑት። ሃይማኖተ አበው ምዕራፍ 35 ቁጥር 2 ላይ ክርስቶስ ማለት ፈጣሪና ፍጡር ነው። ፈጣሪና ፍጡር ነው። ተመልከት፣ ፈጣሪና ፍጡር ነው። ፈጣሪና ፍጡር ነው። እኔ ምን አንተ ያልከው ማለት ነው የመጀመሪያ በመፍጠር ደረጃ ልጅነት አለ አልክ። እሱን እስማማለሁ፣ ትክክል ነው እሱ። ከዛ በቀጣይ ደግሞ በመመረጥ ደረጃ ልጅነት
አይደል? ከዛ ደግሞ በመቀባት ደረጃ ልጅነት አለ አልክ። አሁን በመመረጥና መመረጥ የሚለው ማለት መቀባት ማለት አይደል? አንድ አይነት አይደሉም? መመረጥና መቀባት አይደለም። ምክንያቱም መቀባት የሚባለው ለሶስት ነገር ነው ብሉይ ኪዳን ላይ የሚያገለግለው። ለነቢያት፣ አሁን ግን ምስል ነገር ቤት ውስጥ የአያቴ ቅድመ አያት ከተደረገ ሰዎች ማናገር ይጀምሩና ዱዓ ማድረግ ይጀምሩና ወደ አምልኮ እንዳይሄድ ተከልክሏል። ሶስተኛ ማለት ነው። አራተኛ ተዋኩል፣ ምናልባት ይሄ እንኳን ሊከብድ ይችላል። ተዋኩል ይፈቀድ ነበረ። ተወኩል ነው። ቁርአን ሲወርድ ግን ተወኩል ብቻ ነው የተፈቀደው። ምንድነው ልዩነታቸው ከተባለ ተወኩል ማለት መጀመሪያ ሰበቡ ማድረስ አለብህ። አንተ ሰበቡ ማድረስ አለብህ። ከአንተ የሚጠበቅብህ ነገር ካደረክ በኋላ ነው ከአቅሜ በላይ የመጣ ነገር ካለ ብለህ ለአላህ የምትሰጠው ማለት እሱ ምን ይባላል? ተወኩል ይባላል። ጥንት ግን ምን ይቻል ነበረ? እጅና እግራቸውን አጣጥፈው ቁጭ ብለው አላህን ይጠብቁ ነበር፣ በአላህ ላይ ይመኩ ነበር። እሱ ምን ይባላል? ተዋኩል ይባላል። ተዋኩል የሚባለው ነገር ተከለከለ ማለት ነው። ስንት ቆጠራችሁ? ስንት ቆጠርክ? ስንት ቆጠራችሁ? አራት ነው። አራት ቆጠርክ። አራት ቆጠርክ ራሱ ማለት ነው። አምስተኛውና የመጨረሻው ደግሞ ጥንት የነበሩ ሰዎች አናሎጂካል በሆነ መልኩ ፈጣሪን አባት ብለው መጥራት ይችሉ ነበረ። ጥንት የነበሩ ሰዎች አባት አናሎጂካል ማለት ነው። ባይብል ላይም ታገኛለህ። ራሱ አናሎጂካል የሆኑ ነገሮችን መጠቀም ይቻላሉ። ቁርአን ላይ አናሎጂካል የሆኑ ነገሮችን ለአላህ አይጠቀምም። አናሎጂካል የሆኑ ነገሮች ለምሳሌ አባት የሚለውን አላህ ጋር አይጠቀምም። ልጅ የሚለውን ለባሮቹ አይጠቀምም። በአላህና በባሮቹ መካከል ያለውን ሪሌሽን ጌታና ረብና አብድ የሚለውን ቃል ብቻ ነው የሚጠቀሙ። በተረፈ ምሳሌ አነጋገሮች ለምሳሌ እናት የተባሉ አሉ፣ እናት ያልሆኑ ምሳሌ አናሎጂካል ይጠቀማዋል። ለምሳሌ ሱረት ፋቲሃ እናት ተብላለች፣ መካ እናት ተብላለች፣ ኸምር ራሱ የክፋት ሁሉ እናት ተብሏል። ሸሪያዎቹ በአጠቃላይ በተለያየ ዘመን ሲመጡ የነበሩ እናቶቻቸው የተለያዩ ናቸው በሚል እናት ተብለዋል። ሸሪያው ማለት ነው። እናቶቻቸው የተለያየ ናቸው ሲል ሸሪያቸው የተለያየ ነው የነቢያቶቹ ማለት ነው። ዲናቸው ግን አንድ ነው ይላል። እናት የሚለው ቃል የጥብቁ ሰሌዳን ለማመለከት መጥቷል። ልጅ የሚለው ቃል ምሳሌያዊ ነገር መጥቷል። ለምሳሌ ሙሳፊር ወይም መንገደኛ የሆነ ሰው ኢብኑ ሰቢል በሚል ተጠርቷል። የመንገድ ልጅ ተብሏል በቁርአን ውስጥ። ግን ያው መንገድ ልጅ የለውም ሊትራሊ በዛ ስር መሆኑን ለማመልከት ነው። ወንድም እህት የሚለው ቃል በፊገራቲቭሊ ሊመጣ ይችላል። ለምሳሌ ኦክት የሚለው ቃል እህት የሚለው ቃል ቢጤ በሚል መጥቷል ቁርአን ላይ። አብ የሚለው ቃል ባለቤት በሚል መጥቷል። ለምሳሌ አቡ ለሃብ ዋርኒንግ እየሰጠኝ ነው። ታብታብ አድርጉት። ለምሳሌ አቡ ለሃብ የሚባል ሰው ማለት ነው። ለምሳሌ የመንቀልቀል እሳት ባለቤት ማለት ነው። አቡበከር በከር ማለት ወጣት ግመል ማለት ነው። የግመል አባት ሳይሆን የግመል ባለቤት ማለት ነው። አቡ ሁረይራ የድመት አባት ማለት አይደለም፣ የድመት ባለቤት ማለት ነው። ስለዚህ አብ የሚለው የአረብኛው ቃል በእንትን ባለቤት በሚል ይመጣል፣ እንትን በሚል ይመጣል። የተለያየ ነገር አገባብ አለው። ለአላህ ግን ሲሆን ግን ሸሪያው ኦንቶሎጂካሊ እነሱ ስለወሰዱት ያ ኦንቶሎጂካሊ የሆነ ትምህርት ልክ አይደለም ብሎ ለማስተካከል ለም የሊድ ወለም ይወለድ አልወለደም አልተወለደም ብሎ ዘግቶታል ማለት ነው። ከዚህ አንጻር መረዳት ትችላለህ። እኔ ግን ወይ አንድ ጥያቄ ልጠይቅህ እዚህ ላይ ደግሞ ቁርአን ላይ ጠይቅ፣ ችግር የለውም።
እሺ ማለት ቁርአን ላይ እኔ ስህተት ነው ብዬ ቁርአን ስህተት አለበት ብዬ እንድል ያደረገኝ ነገር ማለት ነገር ምንድነው? አንድ ሰው የገደለ የዓለምን ሰው ሁሉ እንደገደለ ነው ይላል። ከዛ ደግሞ በመጨረሻ ደግሞ አንድ ሰው ያተረፈ ደግሞ የዓለምን ሰው ሁሉ እንዳተረፈ ተቆጥሮ ነው የሚሸለመው ይላል። እና ይሄ ነገር እንዴት ነው እንትን ነው ሎጂካሊ ፌር ነው ወይ? ያንተኑን ለው በጣም ከባድነቱን ለማሳየት የተጠቀመበት ኢዲዮማቲክ ኤክስፕሬሽን ነው። ፈሊጣዊ አነጋገር ነው። ምን ያህል ከባድ እንደሆነ የሰው ነፍስ መግደል፣ ያለ አግባብ ያለ ሀቅ መግደል ምን ያህል ከባድ እንደሆነ፣ የሰውን ህይወት ደግሞ ማትረፍ ምን ያህል እንደሆነ ነው። እና ዝም ብለህ አሁን ሎጂካሊ ስትመለከተው አንድ ሰው አንድ ወጣት የነበረ ልጅ ለምሳሌ ማለት የነበረ ልጅ አንድ ሰው ባይገድለው ኖሮ ምን ይሆን ነበር ብለህ ዝም ብለህ አስበው። ያገባል፣ ከዛ ምን ይላል? ልጆች ይወልዳል። ልጆቹ ከዛ ምን ያደርጋሉ? የልጅ ልጅ ይወልዳሉ። ከዛ ከአንድ ሺህ ዓመት በኋላ አስበው ምን ይሆናል? ያ ሰው ብዙ መሆን ይችላል አይደል? የዓለም ህዝብ ሊሆን ይችላል ተብሎ ሊታሰብ ይችላል። ደግሞ አንድ ሰው ደግሞ ሊሞት በሞት አፋፍ ላይ ወጣት ልጅ ሆኖ ብታተርፈው ውሃ ነገር ሰጥተህ ወይም ደም መለገስም ሊሆን ይችላል። የሆነ ነገር አድርገህ ብታተርፈው ያ ሰው ቢኖርና ከዛ በኋላ ልጅ ቢወልድ የልጅ ልጅ ቢወልድ ከአንድ ሺህ ዓመት በኋላ ብለህ አስበው ብዙ ህዝብ ነው የሚሆነው። ስለዚህ አንድ ሰውን የገደለ የዓለምን ህዝብ ሁሉ እንደገደለ፣ አንድ ሰውን ደግሞ ህያው ያደረገ ወይም ደግሞ ህይወቱን ያዳነ የዓለምን ሁሉ እንዳዳነ ነው የሚለው ነገር አጠቃላይ ሂውማኒቴሪያን ሰርቪስ ምን ያህል ከባድ እንደሆነ ለማመልከት የተገባ ኢዲዮማቲክ ኤክስፕሬሽን ነው። ፈሊጣዊ አነጋገር ነው እንጂ አንድ ሰው የገደለ የዓለምን ህዝብ ሁሉን የገደለው ማለት አንድ ሰው ሲገድል ያንን ሰው ለምን ገደልክ ብሎ ያንን ሰው በመቅጣት ፋንታ በአጠቃላይ የዓለምን ህዝብ ሁሉ እንደገደለ ተቆጥሮ የዓለም ህዝብ ሰው የገደለበትን እያንዳንዱን ሰው የዓለም ህዝብ አሁን 6 ቢሊዮን ቢሆን የ6 ቢሊዮን ሰው ነፍሰ ገዳይ ተብሎ አይደለም የሚጠየቀው። አንተ እንዴት ነው ያሰብከው? አንድ ሰው ደግሞ ህያው ያደረገ ሲባል ለአንድ ሰው ያደረገውን አጅር ለ1 ቢሊዮን 6 ቢሊዮን ሰዎች ላይ አድርገሃል ተብሎ አጅሩ ይጻፍለታል ማለት አይደለም። ስለዚህ ኢዲዮማቲክ ኤክስፕሬሽን ነው፣ ፈሊጣዊ አነጋገር ነው። በዚህ መልኩ መረዳት ትችላለህ። ሲራኮ ማለት ፈሊጣዊ አልመስላለኝ ማለት ቀጥተኛ ንግግር ነው የሚመስለው። አሁን አንድ ሰው የገደለ እንደ የዓለምን ሰው ሁሉ እንደገደለ ይቆጠራል ነው ማለት። አንድ ሰው ይቆጠራል ማለት ቫልዩ ነው፣ ውስጡ የሚይዘው ነገር ኮንቴንቱ ነው የሚያመለክተው እንጂ ያ ሰውየው የዓለምን ህዝብ ሁሉ ገላል ተብሎ የዓለምን ህዝብ ሁሉ የገደለ ሰው ቢገል ለምሳሌ 10 ሰው የገደለ ሰው የዛ የ10 ሰው የሚኖረው ቅጣትና አንድ ሰው የገደለ ሰው ቅጣቱ እኩል አይደለም። 10 ሰው የገደለ ሰው ቅጣቱ ይበዛል አይደል እንዴ? በእንትን ማለት ነው ቅጣቱ ይበዛል። እንደዚህ አይነት ነገር ነው ራሱ ምንድነው ስራውን ነው አንድ ሰው የሚመነዳው አይደል? የሰራውን ስራ ነው የሚመነዳው። ያልሰራውን ስራ አይመነዳም ራሱ ማለት ነው። ወሮታም አጸፌታም ወይም ደግሞ ፍዳም እዳም በሚሆንበት ሳል ላይ ማለት ነው። እዳም ምንዳም ማለት ነው። እና ምንዳውንም የሚያገኘው ፍዳውንም የሚያገኘው እንደ ስራው ነው፣ በሰራው ስራ ነው የሚሆነው ሲያገኝ ማለት ነው። ምንዳና ፍዳ ሲሆን ማለት ነው። ጀነትና ጀሃነም ሳይሆን ምንዳና ፍዳ ማለት። ጀነትና ጀሃነም ያው እምነትና ክህደት ነው የሚያስገባ። እምነትና ክህደት የጽድቅ ስርና መሰረቱ እና የኩነኔ ስርና መሰረቱ ኢማንና ኩፍር ነው። መልካም ስራና ክፉ ስራ የሚባሉ ነገሮች ምንዳና ፍዳ ናቸው ራሱ ማለት ነው። አጅር የምንለው ነገር ማለት ነው። ኸይር አለ ሸር አለ ማለት ነው። እና ከዛ አንጻር ነው እንጂ እያንዳንዱ በትምህርታችን እንደዛ አይደለም ያለው። ቫልዩ ውስጡ ያለው ኮንቴንት አንድ ሰው ሲገድል የዓለምን ህዝብ ሁሉ እንደገደለ ይቆጠራል ሲባል ዛት ሚንስ አላህ ዘንድ ያለው ደረጃው ማለት ነው ያን ጀኔሬሽን መቀጠል የሚችለውን ነገር አቋርጧል። በማቋረጡ ያን ነገር አላህ ይጠይቀዋል ለማለት ተፈልጎ እንጂ ያ ማለት የዓለምን ህዝብ ሁሉ ገላሃል ተብሎ ቅጣት ይቀበላል ማለት አይደለም። እንደዛ አይደለም ትምህርታችን። ቺራኮ ማለት ይህን አንድ ሰው የሚለውን በእንትን ቦታ አስቀምጦት ነው ማለት ነው። በአዳም ቦታ ማለት ነው። አዳምን የገደለ ሰው እንዳለ ያለም ሰው ሊገደልን ቢባል እንደዛ ቢባል ያስኬዳል ብዬ ነው ማምኑን። ያው ግን አንድ ሰው ሲባል ግን አንድ ሰው አሁን እዚህ ምድር ላይ ካለው ሰው ውስጥ አንድ ሰው ቢገድል ግን ይሄ ሰው ለወደፊቱ ዓለምን ሁሉ የሚያክል ሰውን ሁሉ ይወልዳል ማለት አይደለም። እንኳን እሱ የተወሰነ ዘር ግን እንደዛ ብዙ ይሆናል ማለት ነው። የዓለምን ህዝብ ሁሉ ማለት ሰፊነቱን ለማመልከት ነው። የዓለምን ሁሉ እንዳዳነ ሲባል እንደዛ ነው፣ ሰፊነቱን ለማመልከት የሆነ ስለዚህ ግነት ነው ማለት ነው። የሆነ አጋኖ ነው የሆነ ያገለጸው ማለት ነው። ግነት እንደዛ ነው። ፈሊጣዊ አነጋገር የሚባሉ ነገሮች አሉ። አሁን ለምሳሌ ሁል የሚለው የአረብኛው ቃል ሁሉ የሚለው ቃል በቁርአን ውስጥ ሚን በሚል አርፍ ጀር ከመጣ ወይም ደግሞ በሚል ከመጣ ሁሉ ማለት አይደለም።
ለምሳሌ እንትና የንግስት ሳባ ከነገር ሁሉ እውቀትን ተሰጣት ይላል ራሱ። ግን የነገር ሁሉ እውቀት አላት ማለት አይደለም። የሰማይ የምድር የሁሉም ነገር እውቀት ያለው አላህ ብቻ ነው። እዚህ ጋር አሁን ሁሉ የሚለው ቃል በአንጻራዊ ነገር ነው ራሱ። ሁሉን ነገር አላት ጥንድ አድርገዳ ይላል። ሚን የምትል ነገር አለ ስለዚህ ሁሉም ሲባል አሁን አንጻራዊ ነው። ሁሉ ነገር ጥንድ ነው ማለት አይደለም ራሱ። ለምሳሌ ጥንድ ካልሆኑ ነገር መካከል ፓፓያ ማየት ትችላለህ። ፓፓያ ለምሳሌ ኤግዛምፕል ማለት ከእጽዋት ውስጥ ሁሉን ነገር አለ። ሁሉ ነገር ከአምልኮ ሌላ ሰው እንዲመለክ አልፈቅድንም እያለ ነው ያለው። እስቲ ድጋሞ ምንድን ያለው አንብቦ አንድ ጊዜ ሱረቱ አንቢያ ምዕራፍ 21 ቁጥር 25 ላይ እንደዛ ነው የሚለው። ከአንተ በፊት የላክናቸው መልእክተኞች ላይ ከኔ በቀር ሌላ አምላክ የለምና አምልኩኝ ብለን እንጂ ሌላ አላልንም ብሎ አላክንም ብሎ ሲናገር ያንን ብቻ ነው ያላቸው። ከኔ በቀር ሌላ አምላክ የለም ሌላም ያላቸው ነገሮች አሉ። ግን አሁን እዛ ጋር ምንድነው ሌላ አላልንም ሲል ሌላ ነገር አላልንም ነው። ልክ የጀሃነም ሰዎች እሳት እንጂ ሌላ አይበሉም ይላል ለምሳሌ። ግን ሌላ ቦታ ላይ የዘቁም ዛፍ ደግሞ እንደሚበሉ ይናገራል። እሳት እንጂ ሌላ አይበሉም ማለት የጀነትን ምግብ አይበሉም ለማለት ተፈልጎ እንጂ እሳት ነው የሚበሉት ሌላ ነገር አይበሉም። የጀሃነም ሰዎች ሌላ ምግብ የላቸው ማለት አይደለም። ገብቷል? ሌላ የሚለውን ነገር ሌላ አይበሉም ሲል ኤክሰፕሽናል የሆኑ ነገሮች የሚነገሩ ነገሮች አሉ። ያ ምን ይባላሉ? ኢስቲስና ይባላል። ኢስቲስና ማለት ኤክሰፕሽናል ማለት ነውና ሱረቱል ማኢዳ ምዕራፍ 5 ቁጥር 32 ላይ ያለውን ጥቅስ ኤክሰፕሽናል ሆኖ የመጣ ነገር ነው። ለምሳሌ እንደንትን ነው ጳውሎስ እንዲህ እንዳለው ማለት ነው። ኢየሱስ ክርስቶስ እንደተሰቀለ ከሱ ውጭ ሌላ ነገር ላላውቅ ቆርጫለሁና ያለው አይነት ንግግር እንደዛ አይደል? ላላውቅ ሲል ይሄን ነገር ላይ ብቻ እንትን አተኩሮ ይሄን ነገር እንደሚያውቅ ይሄ ለሱ ዋና ዕውቀቱ እንደሆነ አድርጎ እንደተናገረ አላህም ደግሞ ከኔ ሌላ አታምልኩ ብሎ ሲናገር እሱን እንደማያመልኩት ዋና አድርጎ የተናገሩ መልእክት ከሱ ውጭ እንደዛ ማለት ነው። ይሄ በጣም እንትን ነው፣ ሲምፕል ነገር ነው። ላንታውን ሌቭል አይደለም ራሱ ያው ነው ያልከውን ማለት እንትን ነው። በጣም ቀላል ጥያቄ ናት። አነስተኛ ጥያቄ ነው። ኢንዱስትሪውን ነው የምንፈልገው። ኢንዱስትሪው በጣም ከበድ ያለ ጥያቄ ነው ከእናንተ የምንጠብቀው። እሺ ልጠይቅህ፣ ከበድ ያለ ጥያቄ ልጠይቅህ። ጠይቀው። እንደዛ ነው ደስ የሚለው ነገር እንደዛ ነው። ከበድ ያለ ጥያቄ ስትጠይቅህ እኛ የምንማርበት አይደል ማናውቀው ነገር ምናምን ይኖራል። ገባ? እሺ እኔ ከበድ ያለ ጥያቄ ማስበው ማለት ነው። ይሄን ጥያቄ በእርግጥ በሁለቱም ነው የምትመልስልኝ፣ በመጽሐፍ ቅዱስም በቁርአንም በሁለቱም ብትመልስልኝ አሪፍ ነው። እና ምንድነው ችግር የለው አምላክ ማለት አምላክ የሚባለው ወይ ደግሞ አላህ አይታወቅም ማለት ማንም ሊቀርበው በማይችል ብርሃን ይኖራል ይላል እንትና ብሏል ጳውሎስ። እና እሱ ማንም ሊቀርበው አይችልም ማለት የእሱን መገለጥ ለማወቅ ቀርቶ ሰው ሊያቀርቶ ወደሱ መገለጥ እንኳን መጠጋት እንኳን አይችልም። እሱን ለማወቅ እንኳን መቅረብ አይችልም። እና ስለዚህ እንደዛ ብለን ነው የምታምነው? አምላክን ቀርበን ልናውቀው አንችልም፣ እንኳን ልናውቀው ደግሞ ልንቀርበው አንችልም ማለት ነው። በእኛ በኢስላም አስተምሮት ያው ሁዱር የሚባል ነገር አለ፣ መገኘት፣ ፕሬዘንሱ በሁለት ነው ራሱ አርገን የምናስቀምጠው ማለት ነው። የመጀመሪያው ይሄ እንትን የሚባል አለ፣ ራሱ ኢላህ የሚባል ነገር አለ። ራሱ ኢላህ ማለት ትራንሰንደንስ ማለት ነው። ፕሬዘንስ የሚባል አለ። ትራንሰንደንስ ፕሬዘንስ ማለት አምላክ ከታይምና ከስፔስ በላይና ውጭ ነው ብለን ነው የምናምነው። በምን በዛቱ ማለት ነው። በዛቴ ኡሉ የሚባል ነገር አለ፣ ለዋላይነቱ ማለት ነው። ከሁሉ በላይ ነው ብለን ነው የምናምነው። ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ ማየት ትችላለህ። ሱረቱ አዕላ ምዕራፍ 87 ቁጥር 1 ላይ ማየት ትችላለህ። ከሁሉ በላይ የሆነ ጌታን ስም አሞግስ ነው የሚለው። ስለዚህ ከዚህ አንፃር አላህ ምንድነው በዛቱ ከፍጥረት ውጪና ከፍጥረት በላይ ነው ብለን ነው የምናምነው። አላህ በቁርአን ውስጥም በሱረቱ ሐዲድ ምዕራፍ 57 ቁጥር 3 ላይ ስትመለከተው እርሱ ግልጽም ስውርም ነው ብሎ ያስቀመጠው። ስውር የሚሆንበት ምክንያት ምንድነው? በዛቱ ማንም ሰው አያውቀው፣ ከፍጥረት ውጪ ነው ያለው ራሱ ማለት ነውና እንደዛ ነው። እንደገና ደግሞ ሙላዚም ይባላል፣ ቅርብ ነው እሱ ብለን ኢማነንት ይባላል። ኢማነንት ፕሬዘንስ የሚባል ነገር አለ። ኢማነንስ ፕሬዘንስ የሚባለው ነገር ምንድነው? አላህ ቅርብ ነው ራሱ። በምንድነው ቅርብ ሲባል ተፋኡል የሚባል አለ፣ መስተጋብር ኢንተራክሽን ማለት ነው። ታሉቅ የሚባል አለ፣ ግንኙነት ሪሌሽን ማለት ነው። ተዋሱል የሚባል አለ፣ ተግባቦት ኮሚኒኬት ያደርገናል እኛን።
ይሄ ምን ይባላል? በእንትን አምላካችን አላህ ብዙ ቦታ ላይ እንደዚህ ሲናገር ለምሳሌ ሱረቱ ሐዲድ ምዕራፍ 57 ቁጥር 4 ላይ እርሱም የትን ብትሆኑ ከእናንተ ጋር ነው፣ አላህ የምትሰሩትን ሁሉ ተመልካች ነው ይላል። ሱረቱ በቀራ ምዕራፍ 2 ቁጥር 115 ላይም እንደዛ ነው። ምስራቁም ምዕራቡም ያላህ ነው፣ ፊቶቻችሁን ወደ የትም ቦታ ብታዞሩ ያላህ ፊት እዚያ ነው ይላል። ሌላ ቦታ ላይ ደግሞ ከደም ጋኑ ይልቅ እኛ ቅርብ ነን ይላል አላህ ሲናገር። ስለዚህ በባህሪያቱ ከኛ ጋር ባለው ግንኙነት አላህ በደንብ ተፋኡል የሚባል አለ፣ መስተጋብር አለው ከኛ ጋር ማለት ነው። ያያል፣ ይሰማል፣ ያውቃል፣ ችሎታው አለው። ታሉቅ የሚባለው ደግሞ ግንኙነት ነው። ራሱ ነቢያቶችን ይልካል እንትን ይላል ማለት ነው። ሌላው ደግሞ ተዋሱል ነው፣ ይናገራል። ሪሊ የሚናገር ነው። ሲፈቱል ከላም አለው፣ የመናገር ባህሪ አለው፣ ያናግራል። ዲቫይን ሬቪሌሽኖችን እንትን ይላል፣ መጽሐፍቶችን ያወርዳል። ተግባቦት አለው ራሱ። ተዋሱል ማለት የኮሙኒኬሽን ማለት ነው። ይሄ ነው ትምህርታችን ማለት ነው። እዚህ ጋር ያልገባ ነገር ካለ መጀመሪያ በእስላም ላይ እንጨርስና ወደ ክርስትናው መሄድ እንችላለን ማለት ነው። ጁዶ ክርስቲያን ትራዲሽን ውስጥ ያለውን። እሺ የኔ ጥያቄ ግን ምን መሰለ፣ አሁን አምላክ የማንም ሊቀርበው በማይችል ብርሃን ይኖራል ተብሏል። መጀመሪያ የኛውን ጨርሰውና በእስላም ላይ ያለው ግልጽ ነው ወይስ ወደ ባይብል ንግባ? እሺ በእስላም ላይ ያለውን ግልጽ አድርግልኝ። ማለት አምላክን እኛ ማወቅ አምላክ እንደሚያውቅ ማወቅ እንችላለን። አምላክ እንደሚወድ ወይ እንደማይወድ የሱን ያ ስሜት እንዳለው ማወቅ እንችላለን። አምላክ ደግሞ እንደሚናገር እንደማይናገር ራሱ ማወቅ እንችላለን። አሁን ማለት ይሄን ስታየው ከመላእክት አንፃር ማየት ይቻላል። የሚናገረው አሁን እንዴት ነው የሚናገረው? በመላእክት በኩል ነው አይደል? በሶስት አይነት መንገድ ነው የሚናገረው። በሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ እንደዛ ነው የሚናገረው። አንደኛ በራእይ ነው፣ ሁለተኛ ከግርዶሽ በስተኋላ ነው፣ ሶስተኛ መልእክተኛ መልአክን ይልክና በብዛ አማካኝነት ነብይን ያናገራል ማለት ነው። በሶስት አይነት ነው። በራእይ ማለት ወይ በህልም ሊሆን ይችላል፣ ወይ ደግሞ በተመስጦ ሳያስቡት ውስድ ያረጋቸውና በራእይ ሊሆን ይችላል። ሁለተኛ ደግሞ ከግርዶሽ በስተኋላ ማለት ያለ ራእይ ያለ መልአክ ቀጥታ ድምጽ እያሰማ ለምሳሌ ሙሳ አለይሂ ሰላም ስትመለከተውና ረሱል ሰለላሁ ዐለይሂ ወሰለም ለሌሊቱ ኢስራ ወር ሚራጅ ላይ ወይም ደግሞ አደም አለይሂ ሰላምን ሲያናገራቸው እነዚህ ሶስቱን ሲያናገራቸው ቀጥታ ነው ያናገራቸው ከግርዶሽ በስተኋላ ማለት ነው። ሳያዩት ግርዶሽ ወይም ደግሞ ኑር ብርሃን በማሳየት በዛ ድምጽ ይሰሙ ነበር ማለት ነው። ይሄ ሁለተኛው ነው። ሶስተኛውና የመጨረሻው ደግሞ መልእክተኛ መልአክ ይልካል። መልእክተኛ መልአክ ይልክና በመልአኩ አማካኝነት ይናገራል ማለት ነው። በዚህ መልኩ አላህ ተግባቦት አለው፣ ተዋሱል አለው ብለን እናምናለን ከፍጥረቱ ጋር። እሺ አሁን ለምሳሌ የመጀመሪያው ላይ ከግርዶሽ በስተኋላ ሲያናግር ሰውን እንደዛ ሲያናግር አምላክ ካለበት ቦታ ወርዶ ወይ በአካል ተገልጦ ምናምን እንደዛ ያናግር ማለት እና እንዴት ነው እንደዛ ሲያናግራቸው ይችላል ማለት? ፈጣሪ ከፍጥረቱ በላይ ሆኖ ፍጥረት ዓለሙን ቅድም እንዳልኩ ነው ሙላዚም የሚባል ነገር አለ፣ ቅርብ ነው። ኢማነንት ፕሬዘንስ የሚባል ነገር አለ፣ ኢማነንስ የሚባለው አላህ በዚህ እኛን የምናቀበትን ነገር ነው። እሱ ግልጽም ስውርም ነው ነው የሚለው። ግልጽ ራሱን የሚያደርግበት ምክንያት በዛ ነው እንዳልኩ። ተፋኡል አለው፣ መስተጋብር አለው፣ ታሉቅ አለው፣ ግንኙነት አለው፣ ተዋሱል አለው፣ ተግባቦት አለው፣ ኮሚኒኬት ያደርጋል ራሱ ማለት ነውና ያንን ይሰማል፣ ያያል፣ ያውቃል። የግድ አሁን ለምሳሌ አንተ እኔን ለማዋራት እኔ እናንተ መገናኘት አለብን፣ ውስንነት አለብን እኔ እናንተ ለምሳሌ ማለት ነው። እኔ የምታዳውም እየሰማህ ያለው እኔን ነው አይደለ? እዛውን ለምሳሌ ዘመዶች ምናምን የሆነ ቦታ ያሉ ሰዎች እየሰማ ነው የሚያወሩትን ነገር? አይ አይደለም። ማንን ነው እያየ ያለው? አሁን እኔ ቲክቶክ ነው ያየ ላይ ነው እያየ ያለው። ሁሉ ነገር ማየት አትችልም። ስለዚህ አላህ ግን ምን ያደርጋል? ምን አለው? ተፋኡል አለው፣ መስተጋብር አለው፣ ያያል። ሁሉ ነገር ማየት፣ ሁሉ ነገር መስማት፣ ሁሉ ነገር ማወቅ፣ በሁሉም ነገር ላይ ችሎታው አለው ራሱ ማለት ነው። ውስንነት የሚባል ነገር የለውም። እሱ ጊዜና ቦታን ያከበበ ነው። አላህ ነገርን ሁሉ በእውቀቱ ያከበበ ነው ይላል። ስለዚህ አላህ ሁሉ ነገር ይሰማል፣ ሁሉ ነገር ያያል። አሁን እሱ ሁሉም ነገር እንደሚሰማና ሁሉም ነገር እንደሚያይ ወይም ደግሞ ሁሉም ነገር እንደሚያውቅ እኛ እንዴት ማወቅ እንችላለን? ነው አምላክ ማለት አንደኛ ዱዓችን መቅቡል ሲሆን ማለት ነው። ዱዓችን አንደኛ መቅቡል ሲሆን ጸሎታችን ምላሽ ሲያደርግ፣ ሁለተኛ ነገር ደግሞ በነቢያቱ አማካኝነት የተናገረው ንግግር ራሱ ማለት ህይወታችንን እየመራ ነው ያለው። ሙሐከማቶቹ ማለት ነው። ለምሳሌ አህካም የሚባሉ ነገሮች አሉ። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ጥቅም አለው፣ ይሄ ነገር ጉዳት አለው ብሎ የነገረን ነገር በዛ ማወቅ እንችላለን ራሱ ማለት ነው። እና ዱዓችንን እንትን ሲለው ማለት ነው የነገረን ነገር ፕራክቲካል ኤቪደንሶችም አሉ ራሱ። ለምሳሌ ዚክር ማብዛት
ቀልብ እንደሚያረጥብ ነግሮናል። በህይወታችን አይተናል። እሱን ነገሮች ሳቲስፋክሽን እንዳለው ልቦች አላህን በማውሳት ይረካሉ ይላል። እንደና ደግሞ ኢማን በሚኖርበት ሰዓት ሰኪና እንደሚልክ ይናገራል። ሰኪና ማለት ትራንኩሊቲ መረጋጋት። ቁርአን ለልብ በሽታ መድኃኒት ነው ይላል። መድኃኒት መሆኑን አይተናል። ሶላት ከመጥፎና ከሚጠላ ነገር ተከለከላለች ይላል። ሸርጡን ተጠብቀን ከሰገድን ሶላት ራሱ እንደዚህ ፕራክቲካል ኤቪደንሶችም የምናያቸው ነገሮች አሉ ሙስሊም ስትሆን ማለት ነውና ያ ነው ያ ነገር በላይፍ ውስጥ ራሱ ፕራክቲካል ኤቪደንሶችን ታያለ። የሞራል አካውንታቢሊቲዎች አሉ፣ ሌሎችም ነገሮች አሉ እንደዚህ የሚታዩ ነገሮች ማለት ነው። ከቃላት በላይ የሆኑ በቃላት የማይገለጹ ግን በላይፍ ሴንስ የምታደርጋቸውና ፊልም የምታደርጋቸው ነገሮች አሉ። ይሄን ይመስላል። እሺ አሁን ይሄን ሁሉ እየመለስክልኝ ያለው ያው ከቁርአን ነው አይደል? በቁርአን መሰረት ነው ያው ቁርአንና ሐዲስ ያላ ቃል ነው ከሚለው ተነስተ ማለት ነው። ስለዚህ አሁን የረሱል ሐዲስ ያው ሐዲስም ያላ ቃል ነው ያላ አይደለም። ያላ ቃል ሳይሆን ያላ መልእክት ነው፣ ያላ ሐሳብ ነው። ግን ቃሉ የረሱል ሰለላሁ ዐለይሂ ወሰለም ነው። እሱ ሌላ ርዕስ ነው። ኤኒዌይ ከቁርአንና ሐዲስ ነው በሚለው ዝም ብለ ያዘው። እሺ አሁን ከቁርአን በሚለው እንትን ልጀምርና የቁርአን ያላ ቃል ነው ስለምትሉ ቁርአን ያላ ቃል ከሆነ ቁርአን ሲመጣ መጀመሪያ የመጣው በጅብሪል በኩል ነው። ጅብሪል ነው ለሙሐመድ የተናገረው። በጅብሪል አማካኝነት ነው አላህ ለረሱል ሰለላሁ ዐለይሂ ወሰለም የተናገረው። አላህ ነው የተናገረው። እና ታዲያ እሱ ለመናገሩ አላህ ጅብሪል መናገሩን እኛ አላየንማ፣ በምን እናውቃለን አላህ ለጅብሪል እንደተናገረው? ለጅብሪል እንደተናገረው ጅብሪል ሲናገር ያዩ ሰዎች አሉ፣ የሰሙ ሰዎች አሉ። አንድ ላይ የነበሩ እልፍ አላፋት የሆኑ ሰሃባዎች አሉ፣ አንድ ላይ ሆነው ማለት ነው። ለምሳሌ አላህ ረሱል ሰለላሁ ዐለይሂ ወሰለምን ሲራክ የምታውቀው እንጂ አሁን አንድ ነገር ሲነጋገሩበት መልአኩ ከእግዚአብሔር ጋር የተነጋገረበትን ማስረጃ አምጣ አይባልም። ትክክል አይደለም። ፎርስ ስታንዳርድ ነው። አየኛ ጋር ሲሆን እንደዛ መሆን የለበትም። ማወቅ ያለበት ምንድነው መልአክ መሆኑ ነው ዋናው ነገር፣ ትልቁ ነገር። መልአኩ ከአምላክ ዘንድ ይዞት የመጣው መልእክት በሶሳይቲ ላይ የሚሰጠው ኢምፓክት ነው ዋናው ነገር የሚፈለገው። መልአኩ ገብርኤል አሁን ማርያም ጋር መጣ አይደለ? ማርያም ጋር ከመጣ በኋላ ልትጸንሻለሽ በድንግልና እንደምትጸንስ ምናምን ነገራት። ከዛ በኋላ መልአኩ ከአምላክ ስለመሆኑ ምንድነው ማስረጃችን መሆን ያለበት? በድንግልና በቃ እንደዛ ማለት። ገብርኤል ዳንኤል ጋር ሲመጣ ስለ ሰብአዊ ሲነግረው ትንቢት ነው የያዘው። ያ ትንቢቱ ሲፈጸም ስታይ አሃ ገብርኤል ዳንኤል ጋር የመጣው ገብርኤል ከአምላክ ዘንድ ነው የመጣው ብለህ ድምዳሜ ላይ ደረስክ አይደለ? ልክ እንደዛው ማለት ነው። ቁርአን ላይም እንደዛው ስትመጣ ቁርአን የአምላካችን የአላህ ንግግር መሆኑን የምታውቀው በመላእክቱ ጅብሪል አማካኝነት የተነገረው ገይባት ነገሮች አሉት፣ የሩቅ ነገር ሚስጥሮች አሉት፣ ነባ አለው፣ ትንቢቱላ አለው። ያ ነገር ትንቢቱ በሰዎች ህይወት ውስጥ ሲፈጸም ማየት ትችላለህ። ለምሳሌ ኤግዛምፕል ልስጥ። ሱረቱ ሩም ምዕራፍ 30 ቁጥር 1 ላይ ሩም መጀመሪያ ተሸንፋ ከዛ በኋላ እንደምታሸንፍ ትንቢት ተነግሮ ነበረ አይደለ? ከ10 ዓመት በኋላ ትንቢቱ ተፈጸመ አልተፈጸመም? እሺ ሮም ተሸነፈች አይደለ? በፐርሺያኖች ተሸነፈች አይደል? አልተሸነፈችም ሮም? እሺ ተሸንፋለች። ከዛ በኋላ አሸነፈች አይደለ? ያን ትንቢት ነው። ትንቢቱ ተፈጸመ። ትንቢቱ ሲፈጸም አየ። ይሄ ምንድነው? ወደ ረሱል ሰለላሁ ዐለይሂ ወሰለም የመጣው መልአክ ከአላህ ዘንድ ስለመሆኑ በቂ የሆነ ማስረጃ ነው። ለምሳሌ ኤግዛምፕል። እሺ ገባኝ። ግን አሁን ምን መሰለህ የኔ ጥያቄ ደግሞ ዋና አሁን ለረሱል የመጣው መልአክ ከአላህ ዘንድ ለመሆኑ ወይም ደግሞ ለማርያም የመጣው መልአክ ገብርኤል ከአምላክ ዘንድ ወይ ከአላህ ዘንድ ለመሆኑ ማስረጃ በውጤቱ መሰረት እንደዚህ ማወቅ ይቻላል። አሁን ከውጤቱ በእንትን ውጭ ደግሞ መጀመሪያ ሲነሳ መነሻው ለጅብሪል እንዴት አድርጎ ነገረው ነው? እንዴት ነግሮት ነው? ከዛ በኋላ ያን ሰምቶ የመጣው ያን ደግሞ እንዴት እንደነገረው አይባልም። ከአምላክ ዘንድ መሆኑ ደግሞ አምላክ መኖሩን እናውቃለን። መጀመሪያ ከአምላክ እንዲህ ሲነገር ማለት እንዲህ ሊሆን አይችልም ማለት
ሲራኪ ኤግዛምፕል ልስጥ እዚህ ላይ አንተ እዚህ ላይ ያመጣው ላይ ኤግዛምፕል ልስጥ። ለምሳሌ ጅብሪልና አላህ የተነጋገሩበት ማስረጃ ቢኖር አለ ብዬ የሆነ ነገር ብዬ ለምሳሌ ኤግዛምፕል ነው። ማርያምና ወደ ማርያም መልአኩ ከመምጣት በፊት ለገብርኤል እግዚአብሔር የተናገረው ንግግር ይሄ ነው ተብሎ ቢነገር አንተ በቦታው እስካልነበርክ ድረስ ለአንተ የሚጠቅም ነገር አለ? ያው ለጅብሪል እንደነገረው ሳቅ አምላክ መኖሩን እርግጠኛ ሆናለሁ። ጅብሪል በራሱ እውቀት እውነተኛ በምንድን ነው ያወቅኸው? እኮ ያንንም እኮ ያወቅኸው በምንድን ነው? ገብርኤል አሁን ለምሳሌ ገብርኤልና እግዚአብሔር ተነጋገሩና ወደ ማርያም ስትሄድ እንደዚህ እንደዚህ ትላታለህ የሚለውን ነገር ተጽፎ ብታገኘው እውነት ለመሆኑ ማስረጃ መሆን ይችላል? በእምነት ካልተቀበልከው በስተቀር ይህንንም እውነት ለመሆኑ ማስረጃ ይህንኛው አይችልም። ግን ከዚህ የበለጠ ከሆነ ሌላ ረቀቅ ያለ ሀሳብ አምላክን የሚገልጽ እምነትን ሊያጠናክርልኝ ይችላል ነው እንጂ የሚባለው ለማወቅ አይረዳህም። ለማወቅ አሁንም ከእምነት የዘለለ ነገር የለውም። አሁንም እምነት ነው፣ ኢማን ነው። አሁንም እምነት ነው የሚሆነው እንጂ አንተ የበለጠ ኮንፈርሜሽን የሆነ ታንጀብል የሆነ ፕሩፍ ወይም በአምስቱም የስሜት ሕዋሳት ቼክ አድርገህ የምታረጋግጠው ነገር አይደለም የሚሆነው። ይህም ማለት ነው የሚመጣው ማለት ነው። ግን ስታንዳርዱ ልክ አይደለም ነው የምልህ። አንድ መልአክ መሆኑ መልአክ ነው ከተባለ በቂ ነው። ከዛ ይዞት የመጣው መልእክት ነው የሚታየው የሚፈተሸው። አልነበረም እንኳን አይደለም እግዚአብሔርና ገብርኤል ሲነጋገሩ ሊሰማ ይቀርና ማለት ነው። ነብይ አይደለ ወይ ደግሞ የክርስቶስ ሐዋርያ አይደለም። የጳውሎስ ተማሪ ነበረ። ጳውሎስ ራሱ የክርስቶስ ሐዋርያ አልነበረም፣ በቦታው አልነበረም። ራሱ ኢየሱስ 12 ሐዋርያት ነው ራሱ ሴሌክት ያደረገው ካስት ያደረገው የመረጠው። ስለዚህ እንደዛ ሊሆን አይችልም እና አንዳንድ ነገሮችን ሎጂካሊ ልንቀበላቸው እንችላለን። ግን ከሎጂክ ያለፉ ነገሮች ደግሞ አሉ። እምነት ላይ ስትመጣ ከሎጂክ ያለፉ ነገሮች ራሱ ማለት ነው። ለምሳሌ እንዴት ቀጥል። ያው እንዴት እንደሆነ ማወቅ አይቻልም ነው ማለት ለጅብሪል አምላክ ሲነግረው እንዴት እንደሆነ ከቻልን እኮ አልተገለጸም ነው እኮ ብለህ እኮ አምላክን በጣም ማሳነስ ነው። አምላክ ሲናገር ማየት አንችልም ነው ኖ አልተገለጸም ነው። ያው እኔ ማምነው ግን እንደዛ ነው። ሲያዘው ምን እንዳዘዘው አልተገለጸም ነው ለማለት የተፈለገው። ያልተገለጸ ነገር ደግሞ እኛ ጋር በዝምታ ነው የምናልፈው። በዝምታ የምናልፋቸው ነገሮች አሉ። የተገለጸውን ነገር እንቀበላለን። ከአህል ኪታቦች ደግሞ ምንም ግጭት የሌለበትን ነገር ዝም ብለን ለሪፈረንስ ምናምን ልንጠቀምበት እንችላለን። ለምሳሌ ማለት ነው ባይብል ላይ ስትመለከተው እንደዚህ አይነት ነገር ልታገኝ ትችላለህ። ለሪፈረንስ አድርገን ዝም ብለን እንቀበላለን እንጂ እናየዋለን እንጂ እንደ እንትን አድርገን እንትን አንለው ማለት ነው። ይሄን ይመስላል። ዱከም ኦኬ፣ እንደዛ ነው። እሺ፣ አዎ፣ እንደዛ ነው። በርታ። ግን ጥያቄ ራሱ ያስቃል። ከባድ ጥያቄ ስጠብቅ አሁንም ፎርስ ስታንዳርድ ፋላሲ ነው የተሰራው። ዱከም በርታ። እሺ ሲራክ ኡስታዝ አንድ ነገር እንትን ልበላቸው። ሚንበር ይሁንና ሚንበር ሆኖ ያጀማ በአንዳንድ ኮይን ሚንበር ስትሆኑ ሪፖርት እንኳን ቢኖር አካውንቱ ስትሮንግ ይሆናልና ከዛ የቲክቶክ ምልክቱን ብቻ ጊፍት ስትሰጡ የቲክቶክ ምልክትና ሚንበር ምንድነው? እዚህ ከላይ ያለው ሜምበር አባል መሆን ይቻላል። ለና እስካሁን 200 ምናምን ሰው ነው የሆነው እና ሁላችንም በአንዳንድ ኮይን በየቀኑ ኡስታዝ ሲገባ ጀደዱት። ዋርኒንግ ይሰጣል። ያው ሪፖርት መሰለኝ ያደርጋሉ መሰለኝ እንትኖቹ ኩፋሮቹ። ዱከም ኦኬ፣ ዱከም የለም። ሌላ ሰው አስገቡ ኢንሻአላህ። ይሳቅ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወንድሞች? አልሰማም ያ ጀማ ምንድን ነው? ትሰማለህ ኡስታዝ? የሉም መሰለኝ። የሉም እንዴ? ኦኬ፣ አይ በቃ እንደዛ ከሆነ ችግር የለም። አስገቡ ሰው። አንዳንድ ክርስቲያኖች መግባት ትፈልጉ ሰዎች ካላችሁ አንዳንድ አሳዩ። ጫጫታ ላይ ሆኜ ነው። እሺ አስገባሽ፣ ችግር የለውም።
ደራ የት አለ? ደራ አሪፍ ነገር ልስጥህ። ና ልስጥህ፣ አሪፍ ነገር ና ልስጥህ። ስላሴ የምደበደብበት አንዳንድ አሳይና ናገባ። ኦኬ ልሰጥህ ነበር፣ አሪፍ ነገር ልሰጥህ ነበር። ጮማ የሆነ ጥያቄ አሚርን አስገቡት። አሴ ያለሽ አለሁ ኡስታዝ። አስገቢ። ከስር የሚጽፉትን አስገቢያቸው። እሺ ሁሉ ከማይናገር ከሆነ አልሐምዱሊላህ። እሺ የሆነ ጥያቄ ነበር መጽሐፍ ቅዱስ ላይ ችግር የለውም። እሺ የሆነ ክርስቲያን እዚህ ሰበካ እየሰበከች ነበርና ከዛ ቆሮንቶስ 14:34 ላይ ያለ ሴት ልጅ መስበክ አትችልም የሚል ስትጠሱ ሰጠዋትና እሷ ደግሞ ለኛ አይደለም አለችኝ። ይሄ ጥቅስ እንዴት ነው የሚታየው? እስቲ ለኛ አይደለም ለቆሮንቶስ ሰዎች ብቻ ነው በዛን ሰዓት የነበሩ ነው እንጂ በዚህ ዘመን ያለው ለኛ አይመለከትም ምናምን ያለች ነበር። አዎ ልክ ናት። እሷ ያው ሴት ስላልሆነች ለዛ ነው። እሷ ወንድ ትሆናለች። ድምጿ የሴት ድምፅ ሆኖ የወንድ አካላቸው የወንድ ድምጻቸው ደግሞ የሴት ይሆናሉ እና ምናልባት እንደዛም ልትሆን ትችላለች ልጅቷ ማለት ነው። እና በደንብ ማጣራት ነበረብህ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ላይ የሚያወራው ሴት ግን ነው የሚለው። ሴት ግን በዝምታ ትኑር እንጂ ልታስተምር ወይም ወንድ ላይ ልትሰለጥን አልፈቅድም ይላል። ሴት ግን ነው የሚለው። ሴት ነው አጠቃላይ ሴት ብሎ ነው ያስቀመጠው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 34 እና 35 ላይ ሴቶች በማህበር ዝም ይበሉ ነው የሚለው። በወቅቱ ለነበሩት ነው ያለችበት። ምንም ማስረጃ የለም። ሕግ እንደሚለው ደግሞ እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም እና ይላል። ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቀዋል። ስለዚህ ከየት እንዳመጣች ማስረጃውን መስጠት አለበት። አይ እኛን አይመለከትም ካለች በቃ እሷ ሴት አይደለችም ማለት ነው። ራሱ ድምጿ ነው የሴት ድምፅ። ምናልባት ደግሞ ቀሚስ አድርጋለች። ቀሚስ ምናምን አድርጋለች። ስታያት እንደዚህ ተክለ ሰውነቷ የሴት ይመስላል። በደንብ እየሰበከች ነበርና ምንድን ነው ኦኬ በቃ አይ ምናልባት ውስጧ ወንድ ይሆናል። ውስጧ ልቧ ምናምን የወንድ ልብ ይዛ ይሆናል። እንደ ወንድ የሚያደርጋቸው አሉ። ምናልባት እንደዛ ይሆናል እንጂ በተረፈ መጽሐፉ ላይ ሴት ብሎ ነው ያስቀመጠው። ሽኩራን። ሁለተኛ ደግሞ ስለ ጸጉራቸው ሴት ልጅ ጸጉሯ ትሸፈን የሚለው ስንጸልይ ብቻ ነው የሚል ጥያቄ ደግሞ ይሰጠኛል። ሁለት አይነት ነው እንትን ያለው በቀለምንጦስ ላይ ባለው ነገር ሴት ልጅ ትሸፈን የሚለው በእንትን ነው ጎዳና ላይም ስትወጣ ብሎ ነው ያስቀመጠው ራሱ ማለት ነው ስትመለከተው ማለት ነው። እና አንደኛ ቆሮንቶስ ምዕራፍ 11 ቁጥር 13 ላይ በእናንተ በራሳችሁ መካከል ፍረዱ፣ ሴት ራሷን ሳትሸፈን ወይም ወደ አምላክ ልትጸልይ ይገባታልን ይላል። ሴት ራሷን ሳትሸፈን ወደ አምላክ ልትጸልይ ሲባል ጉባኤ ውስጥ ቤተክርስቲያን ጉባኤ ውስጥ ሆነው ሲጸልዩ ራሳቸውን ይሸፈናሉ ፕሮቴስታንቶች? ኦርቶዶክስ እንደሚሸፈኑ አውቃለሁ። ኦርቶዶክስ እንደሚሸፈኑ አውቃለሁ ጸሎት ሲያደርጉ፣ ግን ፕሮቴስታንት አይሸፈኑም። እየዋሸች ነው ያለችው። ሁለተኛ ደግሞ ዲስቅልያ ምዕራፍ 3 ቁጥር 32 ላይ እንደዛ ነው የሚለው፣ ላመኑ ሴቶች ራሳቸውን በንጽህና ሊከናነቡ ይገባል። ይህ ቦታ እነርሱ ተከናንበው በጎዳና ራሳቸውን ዝቅ አድርገው ይሄዱ ይላል። መንገድ ላይ ሲሄዱ ተከናንበው ይላል። ምናቸውን? ራሳቸውን ተከናንበው ይላል።
ስለዚህ መንገድ ላይ ሲሄዱም መሸፋፈን አለባቸው ነው የሚለው። መኃልየ ዘሰሎሞን ምዕራፍ 5 ቁጥር 7 ላይ የሱናማጢስ ልጃገረድ ሂጃብ ነበራት ራሷ መታረቀበት። ቀጠሮ ጠባቂዎቹ የአይን ርግብ መሸፈኛዬን ወሰዱብኝ ነው የምትለው። መሸፈኛ ለሚለው ቃል የገባው የአረብኛው ቃል አረብኛው ባይብል ላይ ኺማር ነው የሚለው፣ ሴት ራሷ የምትሸፈንበት ማለት። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 3 ላይ ስትመለከተው በአይን ርግብ መሸፈኛ ውስጥ ጉንጭና ጉንጮችሽ እንደተከፈለ ሮማን ናቸዋል። ኺማር ሂማሪኪ ነው የሚለው የአረብኛ ባይብል ማለት ነው። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 1 ላይ በአይን ርግብ መሸፈኛ ውስጥ እያለ ይናገራል። አንቀጹ መሸፈኛ ለሚለው ቃል የገባው ደግሞ ኒቃብ የሚለው ቃል ነው። ነቃቢኪ ብሎ ነው ያስቀመጠው ማለት ነው። ዘፍጥረት 24:65 ላይ ስትመለከተው ርብቃ ይስሐቅ ሲመጣባት መሸፈኛ ወስዳ ተከናነበች ይላል። መንገድ ላይ ማለት በጸሎት ሰዓት ብቻ አይደለም የሆነው። መሸፈኛ ለሚለው ቃል የገባው ቃል አረብኛ ባይብል ላይ የነሱ ኺማር ብሎ ነው ያስቀመጠው። ኺማር ማለት ፊቷን ነበር ስትሸፍን የነበረው ማለት ነው። ይህን ይመስላል ማለት ነው። ግልጽ ነው። ሽክራን ጀዛከላሁ ኸይር ወያከል ኦኬ። ቀጣይ ኢዮ ምናምን የሚል ስም አለ። ኢዮሜክ ሰማም። አቤት። ኢዮሜክ አቤት። ይሰማ። ኦኬ። ሰላም ነው። እንዴት ናችሁ? ሰላም ናችሁ? ሰላም ነው። ክርስቲያን። ኦኬ። ክርስቲያን ነህ? አዎ። ምን ክርስቲያን? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ኦንሊ ጂሰስ፣ ጆቫ ዊትነስ፣ ሞርሞን? ኦርቶዶክስ። ማሻአላ ኦርቶዶክስ። ስለ ሂጃብ ላይ ተቃውሞ የለም አይደለ? ቤተክርስቲያን ሲገቡ የሚሸፈኑት ሲጸልዩ እንደሚሸፈኑ? ኧረ የለኝም። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 6 ጀምሮ ስለሚል የለኝም። መንገድ ላይ መሸፈን አለባቸው? መንገድ ላይ ሲሄዱ ሴቶቹ? መንገድ ላይ ነው። መንገድ ላይ ሲሄዱ ሴቶቹ ነው። መንገድ ላይ አይ መሸፈን የለባቸውም ብዬ ነው እኔ የማስበው። ዲስቅልያስ 3:32 ላይ በመንገድ ላይ ሲሆኑ ይሸፋፈኑ ለምን አለ? ይከናነቡ ለምን አለ? ምን ላይ? ዲስቅልያ ምዕራፍ 3 ቁጥር 32 ላይ ምዕራፍ 3 ቁጥር 32 ላይ እስቲ አንድ ሰው ያወጣለት። ይስሐቅ ካለ ይስሐቅ ወይ ረመዳን ወይ ደግሞ ሰላሃዲን ካለ አውጡለት። ዲስቅልያ ምዕራፍ 3 ቁጥር 32 81 ምዕራፍ 3 ቁጥር 32 ላይ 2000 ተሙ 2000 እትም ላይ መጨረሻ አካባቢ ላይ ነው ያለው። ወደ ታች ተወርደ ወደ መጨረሻ አካባቢ ላይ ወረዳውንም ውረድ ይሄ ነው አይደለም። ወደ መጨረሻ ገና ነው። አዲስ ኪዳን ላይ ወደ መጨረሻ ዲስቅልያ የሚል የለም። አሁን ታገኘዋለህ። ዲስቅልያ ያው ይታያል። ቀለሜንጦስ ቀጥሎ ያለው ከቀለሜንጦስ ቀጥሎ ያለው ቀለሜንጦስ የሚል አለ። ከዛ ዲስቅልያስ ተጫ ነው ዲስቅልያስ። ከዛ ምዕራፍ 3 ቁጥር 32 ዲዳኬ በውጭ ዓለም ዲዳኬ የሚባለው የኔ ላይ ምንም የለውም። ምዕራፍ 3 የሚለው 2000 እትሙ ምዕራፍ የለውም። ሌላ እኔ ጋር ሌላ መግባት ነው ያለው። ሌላ ማውረድ አይጠበቅም። ዲስቅልያ ነው አይደል? ዲስቅልያ ነው አይደል? ገብቶ ይሆናል። ዲስቅልያ ነው አይመስለኝም። እሺ ሌላ ያለ ሰው ዙልቀርነይን አለ። ሰላም አለይኩም። እስከዛ ሌላ ላውርድ እስቲ። ዙልቀርነይን
ኦኬ ዙልቀርነይን አለ። ኦኬ ለማንኛውም ኢዮብ ያዘው አለው መክፈት የሚችል ሰው አለ? መክፈት ይችላል። ስንት ነበር? ዲስቅልያ ምዕራፍ 3 ቁጥር 32 የ1980ውን አይፈለገ የትኛው ሁለቱም ቢሆኑ ችግር የለውም። እሺ ተኛበት ተኛችሁበት ማውጣት ይከብዳል ማለት ነው። አውርጄዋለሁ። ቆይ ኡስታዝ እኔ ንጽሕና ሊከናነቡ ይገባል። እነርሱ ተከናንበው በጎዳና ራሳቸውን ዝቅ አድርገው ይሄዱ ይላል። ይታያችኋል። እግዚአብሔር በፈጠረው መልክ ውስጥ በሌለው ድል መኳንንት ማጓጓት አይደለም። እንዲህ ያለው ነገሩ አይሰነ ነገር ግን እነርሱ ተከናንበው በጎዳና ራሳቸውን ዝቅ አድርገው ይሄዱ። ነገር ግን ላመኑ ሴቶች ራሳቸውን በንጽሕና ሊከናነቡ ይገባል። የፊታቸውን ውበት በማሳመር እና ቀለም በመቀባት አይደለም ይላል። እናመሰግናለን። ጀዛኪላ ወዚታ ኦኬ ወይድ እሺ አስገቡ። መግባት የምትፈልጉ ክርስቲያኖች ካላችሁ አንዳንድ አሳዩ። አንዳንድ መግባት የምትፈልጉ የከተማውን ሽማግሌዎች ጠርተው ይጠይቁ። አንዳንድ አሳዩ። መግባት የምትፈልጉ ክርስቲያኖች ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አሚር እንዴት ነህ? ሐሰን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሳቢር ሰላም አለይኩም። ኢስላም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ኡስታዝ ጠያቂ ከሌለ አንድ ጥያቄ ልጠይቅህ። ኦኬ ጠይቅ አሚር። እሺ አንድ አጭር ጥያቄ ነች። ከዚህ በፊት ጠይቄ ትንሽ አልጠገብኩም እና ለዛ ነው። ሱረት ማኢዳ ምዕራፍ 5 አይ ቲንክ ከቁጥር 3 ይመስለኛል ካልተሳሳትኩ፣ አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና የሚለው ላይ ዛሬ ለእናንተ ሃይማኖታችሁን ሞላሁላችሁ የሚለው ላይ ዛሬ የምትለው ነገር ስላለች እንዴት ነው? ከዛ በፊት ማፈታት ይታያል። አልየውም የሚለው ቃል ረሱል ሰለላሁ ዐለይሂ ወሰለም
የውም የሚለውን ቃል ለረሱል ሰለላሁ ዐለይሂ ወሰለም እዚህ ጋር ሲናገር አላህ የ24 ሰዓት ርዝመት ያለበትን ነገር ሁል ጊዜ ያመለክታል ማለት አይደለም። ለምሳሌ የቂያማ ቀንን በዚያ ቀን እያለ ይናገራል። ለምሳሌ ግን ቀን የሚለው የ24 ሰዓት ርዝመት ያለውን ብቻ አይደለም የሚያመለክተው ማለት ነው። ባይሆን እዚህ ጋር ተገለባብጦ ነው አማርኛው ላይ እንትን ያለው፣ ግን አረብኛው ሁለቱም ትርጉም መሆን ይችላል። አክመልቱ ሲል እዚህ ጋር አክመል የሚለው ቃል ከማል አይደለ? ከማል ማለት ከመለ ነው አይደል? ከመለ ማለት ፈጸመ ነው። ፍጽምና ፐርፌክሽን ራሱ ከማል ይባላል። አላህ በሐዲስ ላይ ራሱ ካሚል ተብሏል፣ ፍጹም ተብሏል፣ ፐርፌክት ተብሏል። አክመል ደግሞ ካሚል ለሚለው ጥቶታዊ ደረጃ ነው። የሱፐርላቲቭ ዲግሪ ሆኖ ነው የመጣው ራሱ ማለት ነው። ኢክማል ደግሞ ማለት ደግሞ ስም ነው። አክመለ ማለት ግስ ነው ራሱ ሶስተኛ መደብ ነው። አክመልቱ ሲሆን ደግሞ በመጀመሪያ መደብ ነው። ሙከሚል ደግሞ ማለት ደግሞ ፈጻሚ ማለት ነው። ስለዚህ ሃይማኖትን ለእናንተ ፈጸምኩላችሁ፣ ጸጋዬን ደግሞ ሞላውላችሁ፣ ከሃይማኖትም ለእናንተም ኢስላምን ከሃይማኖት በኩል ወደድኩላችሁ ይላል። ስለዚህ እዚህ ጋር ዛሬ የምትለው ነገር አጠቃላይ ዲን የሚባለው ነገር ድምዳሜ ያገኘው ፍጻሜ ያገኘው ሙሉ የሆነው ረሱል ሰለላሁ ዐለይሂ ወሰለም ሲመጡ ነው ማለት ነው። አንተ መጀመሪያ ኤተር ነበርክ አይደለ? ስፖትላይት ማለት ነው። ከዛ በኋላ ኤሌክትሮን፣ ፕሮቶን፣ ኒውትሮን፣ ከዛ አተም፣ ሞለኪውል፣ ሴል፣ ኦርጋን፣ ቲሹ፣ ኦርጋን ምንድነው? ሴል፣ ኦርጋን፣ ቲሹ፣ ኦርጋኒዝም ምናምን እያልክ ኢንፋንሲ፣ ላተንሲ እያልክ እዚህ ጋር ደረግስ። ፋይናል ስቴጅ ደግሞ የሚደርሰው ደግሞ ብስለት ነው። ሰውነት ሲበስል ጎልማሳ ትሆናለህ ማለት ነው። ልክ ዲንም እንደዛው ነው። ከአደም ጀምሮ አለይሂ ሰላም ተጀምሮ በኋላ ላይ ፋይናላይዝድ የተደረገው ረሱል ሰለላሁ ዐለይሂ ወሰለም ሲመጡ ነው። ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ ስለሌለ ሱረቱ ማይዳ ምዕራፍ 5 ቁጥር 3 ላይ ያለው ያንን ታሳቢና ዋቢ አድርጎ ነው። ሸሪያው ሙሉ እንደሆነ ነው የሚናገረው። ሸሪያው ከዛ በኋላ የነበሩ ፕሮግሬሲቭ ሬቪሌሽን የነበረው ፋይናል ሬቪሌሽን መጥቶ ዛሬ ሃይማኖታችሁን ለእናንተ ሞላውላችሁ የሚለው ከዛ አንጻር ነው ማለት ነው። ይሄ ነው ራሱ ዲን የሚለው ነገር ማለት ነው። አክመልቱ ለኩም ዲነኩም ይላል ማለት ነው። ለእናንተ ዲናችሁን ለእናንተ ሞላውላችሁ ወይም ደግሞ ፈጸምኩላችሁ። ኮንክሉዥን ላይ ድምዳሜ ላይ መጣ ማለት ነው። ይሄን ይመስላል። ጀዛከላ። አንዱ እዛው ላይ ሁለት ነጥብ ነው ማንሳት የፈለግኩት። አንዱን መልሰኸዋል። አንዱ ከሃይማኖት ሁሉም ኢስላምን ለእናንተ መረጥኩላችሁ ሲል እስላም ከዛ በፊት አልነበረም የሚለውን እንትን አያሲዘንም ዛሬ ምትለዋል። እስቲ ትንሽ መረጥኩላችሁ ማለት በእናንተ በኩል ወደድኩላችሁ ነው የሚለው አይደል? መረጥኩላችሁ ሳይሆን ወደድኩላችሁ ነው የሚለው። ዛሬ ወደድኩላችሁ ማለት በቃ ይሄንን የወደድኳችሁ። ከዛ በፊት ግን ዲን የሚለው ቃል መርህ በሚል ይመጣል አይደለ? ለኩም ዲነኩም ወሊየ ዲን ይላል። ለእናንተም ዲን አለ፣ ለኛው ለእነሱ ዲናቸው ምን ነበር? ምን ነበር ዲናቸው ብለህ ጠይቅ ራሱ ሱረቱ ካፊሩን ሲወርድ ማለት ነው። እናንተ የምታመልኩትን እኔ አላመልክም በላቸው፣ እኔ ማመልከውን ደግሞ እናንተ የምታመልኩ አይደላችሁ ማለት። እናንተ የምታመልኩ ሲል ቁረይሾች የሚያመልኩት ማንን ነው? 360 ጣዖታት ነበር አይደል ሲያመልኩ የነበረው። ያንን ደግሞ እንደ እንትን ነው የሆነ ሰው ተነስቶ መጥቶ ይሄ ነገር መመለክ አለበት ብሎ ያላቸው ሰዎች ዲን አላቸው። ለኩም ዲነኩም ወሊየ ዲን የሚለው አይደለ? ለእናንተም ሃይማኖት አላችሁ ለእኔም ሃይማኖት አለኝ ይላል። ስለዚህ ከዛ ይልቅ ግን ለእናንተ የወደድኩት እስልምናን ነው። ከጥንትም ጀምሮ የነበረውን የነቢያቱን ሃይማኖት ነው ለእናንተ የወደድኩላችሁ እንጂ አሁን እነዚህ ከጊዜ በኋላ መጥተው ቁረይሾች መጥተው 360 ጣዖታት ያደረጉበትን መርህና ስርዓት አይደለም። ይህን ነው ለማሳየት የመጣው። እሺ ኡስታዝ ጀዛከላ ኸይር። ሌሎች ኦኬ ኢስላም ጥያቄ አለ? አዎ ሰላም አለይኩም። ዋል መቃሪ መግባት ትችያለሽ፣ መግባት ትችያለሽ። እሺ ጠይቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። አኺ ሰላም አለይኩም ኡስታዝ። እሺ ጥያቄ ካለ ጥያቄ ጠይቅ። ይሰማል ይልከት እኔ ልቀጥል? ኦኬ ቀጥልሽ፣ ጠይቅሽ። ይሰማል ወይ? እኔ ምልህ አሁን ለምሳሌ አገኘው እንትኑን አገኘው የእንትኑን ሱረ ምስኪሊያ ምዕራፍ 3 ቁጥር 30 ቀደም አውጥታልህ ነበረ። ፎዚት ያላየኸው? አላየሁትም። ኔትወርክ ኦኬ አሳየው፣ አንዴ አሳየው ፎዚታ። አንዴ ታሳየህና እንትላል ይታያል እዚህ ጋር
ይታያል እዚህ ጋር ይሰማል ይታየም እዚህ ጋር እነዛ ላመኑት ራሳቸውን እና ከሱ ሌኩል አንብበው ምን አልከኝ? ላመኑት ራሳቸው ሊከናነቡ ይገባል። ቆይ እኔ ልቀጥል። እኔና አድምጠኝ። ስለዚህ ራሳቸውን ሊከናነቡ ይገባል ማለት ሌሊቱን አዳራቸውን ቀኑን ሁሉ ማለት ነው እንዴ? ትርጉሙን እስኪ ንገረኝ። አይ ሙሉን አንብበው። አላነበብከውም እኮ ምንድነው የሚለው? ለነዛ ላመኑ ራሳቸው እስኪ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 6 ለያለው እስኪያንበው ምን ይላል? ሴት ወደ እግዚአብሔር ሳትሻህል ጸልይ አይገባትም ይላል። ገባኝ። በጸሎት የሚለው አንደኛ ቆሮንቶስ ላይ ያለው በጸሎት ነው የሚለው። ልክ ነህ። አንደኛ ቆሮንቶስ ላይ ያለው በጸሎት ነው የሚለው። እዚህ ላይ ግን የሚለው አንደኛ ቆሮንቶስ 11:13 ላይ ምን ብለው ነው? ተኮናንበው ነው ተከናንበው ነው። ስለዚህ መከናነብ በሚለው ነገር እዚህ ጋር አለ ማለት ነው። ከዛ አንፃር ማየት ትችላለህ ባጭሩ ማለት ነው። እና ጥሩ ነው ይህንን ነገር እንትን ማለት ነው። ተከናንቦ የሚለው በጎዳናም ጭምር ነው። በእንትን ብቻ አይደለም ራሱ እና ከዛ አንፃር ነው ተረዳው እንደዛ ማለት ነው። እሺ ቀጥሎ እንትን ጓል መቀሌ ካለች አስገቧት። ጓል መቀሌ ካለች አስገቧት። መግባት ፈልጋ ነበረ። ወጣ እንደ ልጁ። ኦኬ ጓል መቀሌን አስገቧት። እሺ ጓል መቀሌ ሰላም ብያለሁ። እንዴት ነሽ? እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት አደራችሁ? ሰላም ነው አልሐምዱሊላህ። ጠፍተሻል በጣም። አይ አለው ከስሩ እከታተላለሁ እኮ በጣም። አዎ እኔ ረጅም ጊዜ ነው ካየሁሽ። ራሱ 2 ሳምንት 3 ሳምንት ይሆነኛል። አዳምጣለሁ ዝም ብዬ እሰማለሁ ከታች ሆኜ። ስለ ስቅላቱ የሆነ ነገር እንድትነግረኝ ፈልጌ ነበር። ተሰቅሏል ኢየሱስ ክርስቶስ ለእኛ መጥቶ ተሰቅሎ ሞተዋል መስቀል ላይ። እኔ እኮ ሙስሊም ነኝ። እንደዛ እንዴት እነግርሻለሁ? እንደዛ ብዬ አላምንም እኮ እኔ። አታምንም? አይነው ግን ይነው ማች ሞር ከክርስቲያን ጅስት ታውቀዋለህ ብዬ ስለማምን ነው። እንደዛ ብዬ አላምንም። እንደውም ጥያቄ ነው ያለኝ ራሱ ማለት ነው። ይህ በአዳም የዘላለም ሞት የሚባለው ኮንሴፕቱ ራሱ የመጣው በአዳም ኃጢአት ነው አይደል? የመጣው ጓል መቀሌ አይደል? በአዳም የተነሳ ነው የዘላለም ሞት የራሱ ኮንሴፕቱ የመጣው ማለት ነው ጣጣው። አዎ። ስለዚህ በአዳም የተነሳ ከሆነ በአዳም የመጣው የዘላለም ሞት ክፍያ እዳውን የከፈለ ወይም ቤዛ የሆነው ማን ነው ብሎ ነው የሚያምኑት? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ነው። ጥሩ። አሁን ለምሳሌ እኔ 100 ብር ዕዳ ነበረብሽ አንቺ እኔ ላይ ማለት ነው 100 ብር ዕዳ ነበር። ከዛ አሲያ መጣችና በቃ እኔ ከፍልላታለሁ ግን ነፃ ውጣት ብላ 100 ብር ስትሰጠኝ አንቺ ነፃ ትወጫለሽ አይደል? አዎ። ከዛ 100 ብር ከፍላለሁ ብላ አሲያ መታ በጎን በኩል ከአንቺ ጋር ከተነጋገረች በኋላ በሾርኔ መሆኑን ነው 25 ብሩን ሰታኝ 75 ብሩን ተመልሳ ብትወስደው ዕዳው ተከፍሏል? አልተከፈለም። ኢየሱስ ለዘላለም ነው የሞተው ሲሞት ወይስ ለ3 ቀን ብቻ ነው የሞተው? ለ3 ቀን ነው የሞተው ወይስ ለዘላለም ነው የሞተው? ለ3 ቀን ሞቶ ተነሳ።
አዎ ግን ታዲያ ለዘላለም ነው መሞት የነበረበት። የዘላለም ሞት ዋጋው ክፍያው የዘላለም ሞት ነው መሆን ያለበት። ቤዛ ከሆነ አይን ስለ አይን ጥርስ ስለ ጥርስ በሚለው ቤዛ ክፍያ ከሆነ እዳው የዘላለም ሞት ከሆነ ከዘላለም ሞት እዳው ማንተን ማለት ያለበት ለዘላለም ሞት ነበረ መሆን የነበረበት። ግን ኢየሱስ በሶስተኛው ቀን ተነሳ ይላል። ያ ማለት ማጨርበር ነው የሚሆነው። አልተከፈለም እዳው ማለት ነው። እዳው መከፈል ያለበት ለዘላለም ነበር ሞቱ መቅረት የነበረበት። ታዲያ ያ ሁሉ መጽሐፍ ቅዱስ ላይ ያለው ኮንሰፕት ያፈርሰዋል ማለት እኮ ነው። ይሄ ውድቅ ሆነ ማለት በአንድ ደቂቃ በአንድ ሰከንድ ሎጂካሊ ስጠይቃቸው አንደኛ። ሁለተኛ ነገር ደግሞ ከኔ ከፋርማሲ መጥቼ የጨጓራ በሽታ ዋጭው አልኩሽ። ምንድነው የምትይኝ አንቺ? ምንድነው የምትይኝ እንደዛ ብልሽ? ምንድን እገን ድገምልኝ። የጨጓራ በሽታ ጨጓራ ያምሻል እንዴ አንቺ? ጨጓራ፣ ስኳር ወይ ደም ብዛት ምን አለብሽ አንቺ? ኧረ ምንም የለብኝም ደህና ነኝ። ምንም የለብሽም። እኔ ደግሞ የጨጓራ የስኳርና የደም ብዛት መድኃኒት ይዤ መጣሁና ዋጭው አልኩሽ። ምን ትይኛለሽ? ለምን ብዬ እጠይቅሃለሁ? ኦኬ ለምን ብለሽ ለምንድን ነው የምጠይቅኝ? መጀመሪያ ምንድን ነው ማለት መድኃኒቱን ከመቀበልሽ በፊት መጀመሪያ ስለምን መነጋገር አለብን? ስለ መድኃኒቱ ምንነቱ፣ ለምን እንደምወጣው፣ ለምን እንደምትሰጠው መጀመሪያ በሽተኛ መሆንሽ መታወቅ አለበት አይደለ? ጨጓራ በሽተኛ ሳትሆኚ ደም ብዛትም የስኳር በሽተኛም ሳትሆኚ መድኃኒት የሚለው ላይ ከመነጋገራችን በፊት እኔ አሞኛል ወይስ አላመመኝም ነው ጥያቄው። ክርስቶስ ቤዛ የተከፈለውና የተሰቀለው ለማን ኃጢአት ነው? ለሰው ልጆች ለኛ ብሎ እኮ። ለማን ኃጢአት? ምን ስለመጣ ማለት ለኦሪጂናል ሲን ነው ወይስ ስለሰራ መጀመሪያ? ስለዚህ ማለት ነው የአዳም ኃጢአት በእኛ ሲመጣ ጄኔቲካል ነው የመጣው። ጄኔቲካሊ ወርሰነዋል ከአዳም። ኦሪጂናል ሲን የሚባል ነገር አለ፣ የውርስ ኃጢአት የሚባል ነገር አለ ነው። ከሌለ በቃ ምንም ጥቅም የለውም ማለት ነው። ስለዚህ የክርስቶስ መሰቀል ምንም አያደርግልሽም። ተመልካች በቀላሉ ካለ ደግሞ ማስረጃ ማቅረብ አለባቸው። ኦሪጂናል ሲን በዘር ሐረግ ውስጥ ክሊር ነው። በቃ ቴንክ ዩ ቬሪ ማች። ተመለሰልሽ? ያ በቃ እንደዛ ነው ማለት ነው። እና በሽታው ሳይታወቅ ህመሙ ላይ ስለ መድኃኒቱ ማውራት አይቻልም። መጀመሪያ በሽታው መታወቅ አለበት። አንድ ሰው ስኳር ህመምተኛ ነኝ እያለ የጨጓራ እንዴት ተሰጨዋለሽ? ህመሙን መታወቅ አለበት። ስለዚህ አሁን ህመሙ ምንድነው? ኦሪጂናል ሲን ነው። ኦሪጂናል ሲን ማለት የውርስ ኃጢአት ነው። ኃጢአት ኔቸር ነው ወይስ ነርቸር ነው ብለሽ ጠይቂያቸው። ግልጽ ያልሆነልሽን አብራራሻል። ኔቸር ነው ወይስ ነርቸር ነው ኃጢአት? ኔቸር አይደለም ኃጢአት። ምንድን ነው? ነርቸር ነው። በእኛ ነርቸር ነው፣ በእነሱ ኔቸር ነው። ኔቸር አይደለም ኃጢአት፣ ተፈጥሮ ሊሆን አይችልም። በእነሱ ተፈጥሯዊ ነው። በአዳም የተነሳ ጄኔቲካሊ አይደለም የሚመጣው ሳትፈልጊው። ስለዚህ ሳትፈልጊ ነው። በእነሱ ትምህርት ማለት ነው። መጽሐፍ ቅዱስን ታዩና በእነሱ ትምህርት አንድ ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ነው፣ በአዳም የተነሳ አይደል? ስለዚህ በተፈጥሮ ውስጥ ያለ ነገር ከሆነ ምንድን ነው? መቆጣጠር ይችላል፣ አለመስራት ይችላል ነው። አንቺ አለመሽናት ትችያለሽ? አልችልም። አለመተኛ ትችያለሽ ነው። ለምን አለመተኛ ታልቻልሽው? ለምንድን ነው? የተፈጥሯችን ኔቸር በተፈጥሮ ላይ ተቀምጣ ኃጢአት በተፈጥሮ ውስጥ ካለ ኃጢአት ሰርተሃል ተብሎ የሚቀጣበትና የሚጠየቅበት አንዳች ምክንያት አንዳች ቆብ የለውም። ልክ አይደለም። ስለዚህ እኛ የምንለው በኢስላም አስተምሮት ሰው ኃጢአት ሲሰራ ነው ኃጢአተኛ የሚሆነው እንጂ ኃጢአተኛ ስለሆነ አይደለም ኃጢአት የሚሰራው። ልዩነቱን አየሽው? ልዩነቱን አየሽው? አዎ በጣም ክሊር ነው። እስቲ ድገሚው። ምንድን ነው ያልኩሽ? ሰው ኃጢአተኛ ስለሆነ ሳይሆን ኃጢአት የሚሰራው ከእንትን የፈጠረው ያመጣው ነገር ኃጢአት ሲሰራ ነው ኃጢአተኛ የሚሆነው። ኤግዛክትሊ። በቃ ስለዚህ ልዩነቱ አለው ማለት ነው። እኛ ኃጢአት ምንድነው ብለን የምናምነው? ነርቸር ነው ብለን ነው የምናምነው። ኃጢአት ማለት አላህ ያዘዘውን መልካም ነገር አለማድረግ፣ አላህ የከለከለውን ክፉ ነገር ማድረግ ኃጢአት ይሰኛል ማለት ነው። ኃጢአት ለመባል መጀመሪያ ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር ሙስተሃብ ነው፣ ይሄ ነገር መክሩ ነው ብሎ የሚነግረን አካል ያስፈልጋል። መልእክቱን መስማት አለበት። አንድ ሰው በማያውቀው ነገር በሌለበት መመደል የአዳምን ገፈትና አበሳ ቀማሽ ነው ተብሎ አይባልም። ራሱ የሱን ገፈትና አበሳ የሚቀምስበት ምንም ነገር የለውም ራሱ ማለት ነው። ዕዳው ገብስ ነው የሚባለው ነገር ማለት ነው። እና ይሄ ምንድነው? የደቦ ፍርድ ነው የሚሆነው። ፍርዱ ልክ አይደለም ነው ምንድነው እኛ። ስለዚህ በአዳም የተነሳ ምንም የመጣብኝ ኃጢአት የለም። ኃጢአት ኔቸር ሳይሆን ነርቸር ነው። ሲን የሚባለው ነገር ያለው ሲን አክቹዋል ሲን ብቻ ነው። የግብር ኃጢአት ነው። ኦሪጂናል ሲን ወይም ጥንተ አብሶ ወይም ደግሞ የውርስ ኃጢአት የሚባል ነገር እኔ ጋር የለም። እኔ ነኝ የምሰራው፣ እኔ ነኝ የምጠየቀው። ከማንም የሚመጣ ነገር የለም። አዳም ለሰራው ኃጢአት ንስሐ ገብቷል፣ በእኛ አስተምሮት ማለት ነው። ለምንድን ነው ጀነት ያላስገባው? መጀመሪያም ሲፈጥረው ጀነት አይደለም ያኖረው፣ ለማኖር አይደለም የፈጠረው፣ ለፈተና ነው እዛ የገባው። ፈተናውን ቢያልፍም ባያልፍም መውጣቱ አይቀርም። ለመላእክትም እንደዛ ነው ያላቸው፣ በምድር ላይ ምትክን አድራጊ ነኝና ብሎ ስላላቸው ማለት ነው። አደምና ሙሳም ሲከራከሩ እንደዛ ነው ያለው። እኔ አስቀድሞ እንደወጣ ተቀድሮብኛል፣ ከ40 ዓመት በፊት ነው ያለው። ስለዚህ አዳም ጀነት ሲገባ በመልካም ስራው አይደለም የገባው።
እንደኛውም በመልካም ስራ ነው አይደል? በመልካም ስራ ወይም እምነት ምናምን ይጠይቃል። አደም ግን ሲገባ በምርጫው አይደለም የገባው። ሲወጣም ደግሞ ያለ ምርጫው ነው ራሱ የሚወጣው። ሲወጣም ማለት ነው እንትን ኃጢአት መስራቱ ሰበብ ነው። ለአላህ ላይ አመፀ። ሱረቱ በቀራ ምዕራፍ 2 ቁጥር 35 ላይም እንደዛ ነው። እንዳትሰሩ አላቸው። ብትሰሩ ብትበሉ ይህንን ነገር ከበደለኞቹ ትሆናላችሁ ነው ያለው። ለበደለኞች ደግሞ የተዘጋጀ ሰዓት ስለነበረ ለዛ ነገር ባትምረን ከከሳሪዎቹ እንሆናለን ብለው ንስሐ ገቡ። አላህ ንስሐቸውን ተቀበለ ማለት ነው። ይሄ ነው ትምህርታችን ማለት ነውና ከዛ አንፃር ነው የሚታየው የኛ ያለው የሃርማቲዮሎጂ ትምህርት ወይም ስነ ኃጢአት ጥናት የሚባለው ነገር በጣም ጥልልና ጥንፍፍ ያለ ነገር ነው። እኛም እዚህ መተን ለማጥለልና ለማጠንፈፍ ነው ቁጭ ያልነውና በርቺ። እሺ አመሰግናለሁ። ድረግ ነው አይደል? ያ በቂ ማስረጃ ሊሆነን አይችልም። ኃጢአት ኔቸር ስላለመሆኑና ነርቸር ስለመሆኑ ሲቀጥል ደግሞ ለአዳምና ለሔዋን ሲሆን ኔቸር ሆኖ አድርግ አታድርግ ተብሎ የመጣ ኃጢአት ሆኖ ለእኛ ሲሆን ደግሞ ኔቸራሊ የሚሰጠን ከሆነ ይሄ ራሱ ፍትህን ማጓደል አይሆንም ወይ? ፈጣሪን መሳደብ አይሆንም ወይ? አዎ ልክ ነው። እንደዛ ነው። ሱረቱል አሕዛብ ምዕራፍ 33 ቁጥር 33 ላይ እንደዛ ነው። በእርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁም፣ ነገር ግን ልባችሁ አውቆ በሰሩት ኃጢአት ይሆንባችኋል አለ። አላህ ማሪና አዛኝ ነው ብሎ ነው የሚያስቀምጠው ማለት ነው። ራሱ ሲጀመር ጀምሮ እኮ ኃጢአት የሚለው የግዕዝ ቃል ሀጣ ነው ከሚለው ራሱ ኢላማን ሳተ ነው፣ አመፀ ነው ራሱ። እና ኢላማን መሳት ማመፅ ማለት ነው ራሱ። ኸት የሚለው የዕብራይስጥ ቃልም እንደዛ ነው። ኸታ ከሚል ቃል ነው የመጣው። ኢላማን ሳተ ብሎ ነው ያስቀምጠው። በግሪክም እንደዛ ነው። ቬሎ ያኻቲ ይለዋል ራሱ። ወይም ደግሞ በግሪክ ደግሞ ስትመጣ ሃርማቲዮሎጂ ይባላል ማለት ነው። ሃርማቲያ ማለት ምንድን ነው? ግሪክ ኮይኒ ላይ ኢላማን መሳት ማለት ነው ራሱ። ሃርማታኖ ከሚል ቃል ነው የመጣው። ሮሜ ምዕራፍ 3 ቁጥር 20 ላይ ኃጢአት በሕግ ይታወቃልና አለ። ሕጉ ለአንተ አልተሰጠህም። ዛፉን አትብሉ የሚለው ትእዛዝ የመጣው ለአዳምና ለሔዋን ለአንተ አይሰጥም። አንተን የሚመለከት አይደለም። አንተን የሚመለከት ከሆነ አሁን ዛፉ መኖር ነበረበት። አንድ ሁለተኛ ነገር ደግሞ ውርስ ከመጣም የሆነ እንደ ፍየል ቅጠል የመብላት አባዜ ይጸናወተን ነበር ራሱ። እንደዛ አይደለም። ሮሜ ምዕራፍ 5 ቁጥር 13 ላይ እንደዛ ነው። ነገር ግን ሕግ በሌለበት ኃጢአት አይቆጠርም ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 56 ላይ የሞት ሞጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው ይላል። ሕግ ከሌለ ይሄ ነገር አድርግ ይሄ ነገር አታድርግ ከሌለ ኃጢአት የሚባል ነገር የለም። ያዕቆብ ምዕራፍ 4 ቁጥር 17 ላይም እንደዛ ነው። እንግዲህ በጎ ነገር ለማድረግ አውቆ ለማይሰራ ሰው ኃጢአት ነው ይላል። ተነግሮ በጎ ነገር አውቆ መጀመሪያ ማወቅ ይጠበቅብሃል። ሮሜ ምዕራፍ 7 ቁጥር 7 ላይ እንግዲያስ ምን እንላለን? ሕግ ኃጢአት ነውን? አይደለም። በሕግ ባይሆን ኖሮ ኃጢአትን ባላወቅኩኝ ነበር አለ። ኃጢአት በሕግ ይታወቃል። ስለዚህ ሕግ የሚባለው ነገር መጥቶ አንተ ለአቅመ ሐዋና ለአቅመ አደም ያልደረሱ ሕፃናትን ኃጢአት የሚባል ነገር ወርሰዋል የሚባለው ነገር የለም። ራሱ ሕጉ አያውቁትም፣ ራሱ አልተነገራቸውም። እነሱ ብቻ አይደሉም። ራሱ ካደገ በኋላ ትልቅ ሰው ከሆነ በኋላ ሪሳ ላይ ያልደረሰው ሰው አይቀጣም። በሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጣ አይደለም ይላል። ስለዚህ አላህ ያንን ነገር ሲያደርገው ኃጢአት የሚባለው ነገር ሱረቱ በቀራ ምዕራፍ 2 ቁጥር 35 ላይ ሲናገር አደም ሆይ አንተም ከነሚስትህ በገነት ተቀመጥ፣ ከዛም በፈለጋችሁ ስፍራ በሰፊው ተመገቡ፣ ግን ይህችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁ አላቸው ይላል። አትቅረቡ ያላቸው ዛፉን ከበሉ ቅጣቱ በደለኛ እንደሚሆኑ ስለሚያውቅ ነው። አላህ በደለኞችን ደግሞ አሳማሚ ቅጣት እንደሚያዘጋጅ ሱረቱ ፉርቃን ምዕራፍ 25 ቁጥር 37 ላይ ለበደለኞች አሳማሚ ቅጣት አዘጋጅተናል ይላል። ሱረቱ ካፍ ምዕራፍ 18 ቁጥር 29 ላይ እኛ ለበደለኞች የከበበች የሆነች እሳት አዘጋጅተናል አለ። ሱረቱ አዕራፍ ምዕራፍ 7 ቁጥር 41 ላይ ብትመለከተው ለእነርሱ ከገሃነም እሳት በስራቸው ምንጣፍ ያለባቸው ሲሆን እነዚህ ለበደለኞችን እንቀጣበታለን አለ። ስለዚህ ከበደለኞች ትሆናላችሁ ሲላችሁ ይቀጣሉ ማለት ነው። ከዛ ምን አደረጉ? ሱረቱ አዕራፍ ምዕራፍ 7 ቁጥር 23 ላይ ጌታችን ሆይ ነፍሶቻችንን በደልን፣ ለእኛ ባትምረን ባታዝንልን በርቅ ከከሳሪዎች እንሆናለን ብለዋሉ ይላል። ከዛ ሱረቱ ምዕራፍ 20 ቁጥር 122 ላይ ከዛም ጌታው መረጠው ከእርሱም ጸጸቱን ተቀበለው መረው አለ። ሱረቱ በቀራ ምዕራፍ 2 ቁጥር 37 ላይ ደግሞ በእርሱ ላይ ጌታው ጸጸትን በመቀበል ተመለሰለት ይላል። እርሱ ጸጸትን ተመላሽና ነውና እያለ ይናገራል ማለት ነው። ከዛ በኋላስ ወደኛ የመጣ ነገር አለ ወይ? የለም። በሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ ተሸካሚ ነፍስ የሌላውን ኃጢአት አትሸከምም፣ ጭራሹኑ መልእክተኛ ሳይላክ ማንም ሰው የሚቀጣ የለም ብሎ ነው ያስቀመጠው ቁርአን። የሚገርም ትምህርት ነው። ግልጽ ነው። አረ በጣም ግልጽ ነው ኡስታዝ ጀዛከላ።
በጣም የሚገርም ነገር እኮ ጀነት ውስጥ ደግሞ ማግባት መጋባት የለም መዘወጅ የለም ብለው እኛን ጥያቄ ጠይቁናል። እና ቀለል ያለ ጥያቄ ጠይቋቸው ክርስቲያኖችን። ሁላችሁም ክርስቲያኖች ስሙ። አደምና ሐዋ ከጀነት ባይባረሩ እኛ እንኖር ነበር እዛ ብላችሁ ጠይቋቸው። አዎ አዳምና ሐዋን ኃጢአት ስለሰሩ ነው እኛ ወደዚህ ምድር ላይ መጣ ነው እንጂ ኃጢአት ባይሰሩ የት ነበር የምንኖረው? አሚር የት ነበር የምንኖረው እኛ ብለው ያምናል። እንዴት ነው የምንኖረው? እንዴት ልንመጣ እንችላለን? እንዴት ነው የምንመጣው? እዛ ጀነት ውስጥ እንዴት ነው እኛ የምንመጣው? ሰዎች በአጠቃላይ እንዴት ልንመጣ እንችላለን? ተዋልደን ነው የሚሆነው። ኡስታዝ እንዴት ይሆናል እኮ? እንዴት ብሎ ማለት መዋለድ የሚቻለው እንዴት ነው? አደምና ሐዋ አንሶላ ሳይጋፈፉ ነው? ተራክቦ ሳያደርጉ ነው? ዝም ብሎ በእንትን ነገር ነው? ተመልከት እንግዲህ ጀነት ውስጥ ምን አለ ማለት ነው? ወሲብ አለ ማለት ነው። አዎ ተራክበዋል። ወሲብ አትበለው፣ ወሲብ ጸያፍ እንትን ነው። ወሲብ አይባልም። እሺ ተራክቦ በል እስቲ አሚርዬ፣ ተራክቦ በል። ተራክቦ። እሺ ተራክቦ የጨዋ አማርኛ ተራክቦ ነው። ወሲብ ሲባል ሌላ ነገር ነው። ወሲብ ማለት መዋሰብ ነው። ራሱ ብዙ ጊዜ ከመቅረት ጋር የተያያዘ ነው። እና ተራክቦ ሳያደርጉ ነው እንትን የሚሉት እኛ የምንወለደው። አይ ለዘላለም ነው የምንኖረው እዛ እኮ። ለዘላለም የምንኖረው ከሆነ የልጅ ልጅስ ራሱ አባቴ እኔ ለመምጣት አባቴ ያስፈልገኛል። እናትና አባቶችስ እዛ ሲኖሩ ዝም ብለው ነው በቃ ማለት። እንዴት ነው ሰው የሚመጣው? መዋለድ ከሌለ ካልተጋቡ፣ መጋባት ከሌለ፣ ባልና ሚስት የሚባል ነገር ስርዓት ከሌለ ራሱ አደምና ሐዋ በጀነት ውስጥ ያለ ባልና ሚስቶች ነበሩ እኮ። የሚስትን ቃል ሰምተሃል አለው እግዚአብሔር ዘፍጥረት ላይ። ባልሽ እያለ ይናገራል እግዚአብሔር። ባልና ሚስት እያለ ይናገራል። ባልና ሚስት የሚለው ነገር ጀነት ውስጥ እንዴት ሊኖር ይችላል? እዛ ለዘላለም የሚኖር ከሆነ መጋባት ምንድን ነው ነውሩ? አላህ በተፈጥሮ ያደረገው ነገር ነው። ለምንድን ነው ፕላቶኒክ አንደርስታንዲንግ የምትይዙት እናንተ? ፕላቶኒክ አንደርስታንዲንግ ነው መጋባትን እንደ ጸያፍ ነገር የሚያየው። ያ ቀድሶ መለኮታዊ ተቋም ነው። አላህ ቀድሶ ባርኮ የሰጠው ነው ጋብቻ። ለምንድን ነው እንደ መጥፎ ነገር የምታዩት? መዘወጅ፣ በጀነት ውስጥ መዘወጅ ምንድን ነው ችግሩ? ከመነሻውኑም ኃጢአት ባይሰራ እዛ ውስጥ መዘወጅ ካለ በክርስቶስ ኢየሱስ ደግሞ ገነትን ተመልሳችሁ የምታገኙ ከሆነ ምንድን ነው ችግሩ? አደምና ሐዋ ያጣችሁትን ገነት ነው ተመልሳችሁ የምታገኙት ወይስ ሌላ ጀነት ነው? አይ ራሱን ነው ካላችሁ፣ ስለዚህ መዘወጅ የሚባል ነገር አለ ማለት ነው። ትዘወጃላችሁ ማለት ነው። እነሱ እኮ አይፈረድባቸውም አሚር። እነ ንጉሥ ዳዊት እነ ምናምን ነገር ከብቻ ውጪ ምናምን ነገር አንዳንድ ነገሮችን ስላደረጉ ያንን አይተው በቃ እነሱ የሚያዩት በቃ ልክ